ለምሳሌ ያልከው ምንድን ነው? ይሄ እነዚህ ፕሪዲስቲኔሽን የሆኑ ጥቅሶች የሚያመለክቱት እግዚአብሔር ባይ ሂዝ ኖሌጅ ፎርሲ ማድረግ ስለሚችል ነው። አስቀድሞ የሚያምነውንና የሚያምነውን ስለሚያውቅ ነው እንደዛ የተናገረው ነው ያልከው። እና ለምሳሌ ግን ቃሉ ሲናገር ምን ይላል መሰለ? ቀጥሎም ከአብ ካልተሰጠው በስተቀር ማንም ወደ እኔ ሊመጣ አይችልም አላቸው። ካልተሰጠው ይላል። ስለዚህ ማለት ነው ሰው በራሱ ፈቃድ የሚያምንና ሳልቬሽን ወር ደግሞ መዳን የሚያገኝ ከሆነ ለምን ካልተሰጠው ብሎ ይናገራል? አሚን እውቀት ከሆነ እውቀት ብቻ ከነበረ ማለት ነው። እሱ ክፍል ደግሞ ስለምን እያወራ ነው? አሁን የጠቀሽው እሱ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ነው። ሮሜ ምዕራፍ 6 እሱ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ነው። ሮሜ ምዕራፍ 6 ላይ ቁጥር 44 አካባቢ ላይ ከአብ ካልተሰጠው በቀር ወደ እኔ ሊመጣ የሚችል ማንም የለም ይላል። ለምሳሌ ከአብ ካልተሰጠው በቀር ወደ እኔ ሊመጣ የሚችል ማንም የለም። ስለምን እየተወራ ነው? እዚህ ጋር ያለው ንግግሩ ቀጥታ ከአይሁዳውያን ጋር ስለሆነ ከአይሁዳውያን አንጻር ነው የምንናገረው። ከአይሁዳውያን አንጻር ነው ልንመለከት የሚገባው በመጀመሪያ ደረጃ ማለት ነው። ታዲያ እሺ ከአይሁዳውያን አንጻር ሆኖ ስለምን እየተወራ ነው ካልን ትላንትም እንዳብራራሁልሽ ከላይ ጀምሮ ካየሹ የሮሜ ምዕራፍ 6ን ስለምን እያወራ ነበር የሚመጣው? ምግብን አበርክቶ ያበላቸዋል። ከዛ በኋላ ይህንን ነገር ሲያዩ ይከተሉታል። ከዛ በኋላ ዝም ብሎ ብቻ እንደው እንዲህ ስላበላቸው ምናምን ይከተሉታል እንጂ ተአምርን አይተው በጣም እንደው አምነውበት ምናምን አልነበረም የሚከተሉት። እሱን ያውቃል። እንደ በቃ ምግብን ብቻ ስለመገባቸው ይከተሉት ግን ነበረ እና ከዛ በኋላ ወዲያውኑ ጌታችን ተናገራቸው። ምን ብሎ? ለሚጠፋ መብል አትስሩ፣ ለዘላለም ሕይወት ለሚኖር እርሱም የሰው ልጅ ለሚሰጣችሁ መብል ስሩ እንጂ እርሱንም እግዚአብሔር አብ አትሞታል ብሎ ነገራቸው። ስለዛ ለሚጠፋ መብል አይደለም መስራት ያለባችሁ፣ ይልቁንም ለምንድን ነው አለ? ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ለእርሱ ስሩ አለ። እሺ ይህንን የእግዚአብሔርን ስራ እንድናደርግ ምንድን ነው ምን እንስራ አሉት። ጌታ ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው ብሎ ነው አይደል የነገራቸው። እርሱ በላከው እንድታምኑ ነው፣ በጌታ በኢየሱስ ማለት ነው። እርሱ በላከው እንድታምኑ ነው። ስለዚህ አሁን እመኑ ተብሎ እየተጠየቁ ነው እነዚህ ሰዎች። አብዛኞቹ አላመኑበትም። ዝቅ ብለንም ስንመለከት ማለት ነው እዛው ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 30 ቤቶቹ ስንገባም አናምንም ሲሉ እናያለን። አናምንም። ከዛ ጌታችንን መለስ አድርጎ አስቀድሜ እንዳልኳችሁ ከአብ ካልተሰጠው በቀር ማንም ሊከተለኝ አይችልም፣ በማን በሌላ ሊያምን አይችልም ብሎ ሲናገር እናያለን። እና አብዛኛው ሰው ኦልሞስት ሁሉም በሚባል ደረጃ አላምንም ብሎ ሲናገር እናያለን፣ ወይም ወደኋላ ሲያፈገፍግ እናያለን። አሁን እነዚህ ያላመኑት አስቀድሞ ስላልተወሰኑ ከሆነ ለምንድን ነው እመኑ እያለ የሚያስጨንቃቸው? ወይስ ጌታችን አያውቅም ማን እንደተወሰነበትና ማን እንዳልተወሰነበት? አሁን እኛ ሰዎች ስንሰብግ ኦኬ እሺ ማን በቅድመ ውሳኔ ውስጥ ማን ይኑር ማን አይኑር ስለማናቅ ዝም ብለን እኛ መስበክ የኛን ድርሻ ዝም ብሎ መስበክ ነው ያለብን። እግዚአብሔር ደግሞ የመረጣቸውን ዝም ብሎ በቃሉን በኩል በምኑም እያሰማ ፒክ ያደርጋል ይወስዳል እንበል። ጌታችን ግን ያውቃል አያውቅም ነው? ያውቃል። ታዲያ እያወቀ በቅድመ ውሳኔ ውስጥ የሌሉትን ሰዎች ለምንድን ነው የሚያስጨንቃቸው? እመኑ እያለ ምን ክርክር ውስጥ ስታስገባው ከእነርሱ ጋር ያስፈራል? ይህ ትወና እኮ አይደለም፣ የምርም እንዲያምኑ ነው። ግን ያላመኑበት ምክንያት እሱ አልነበረም። ምንድን ነው? አሁን ቅድም የጠቀሽው ጥቅስ ነው። ምን የሚል ነው? አብ ከሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም የሚልና ቀጣዩን ጥቅስ ስታነቢ እዛው ጋር መልሷል። ቁጥር 45 ላይ ምን ይላል? ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏልና በነቢያት ተጽፏልና ይላል። ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና። አብ ከሳበው በቀር ሲል ከእግዚአብሔር የተማረ ነው ወይ ነው ያ ሰው? ከዛ ቀጠል አድርጎ ምንድን ያለው? ከአብ የሰማ የተማረም ወደ እኔ ይመጣል። ከለምን ነበር ያለው? ቁጥር 44 ላይ አብ ከሳበው በቀር ወደ እኔ የሚመጣ የለም። ወደ እኔ ምን የሚል የሚመጣ። ኦኬ እሺ። ከዛን እዛው ጋር ወደ እርሱ የሚመጡት እነማን እንደሆኑ አብራራው። እዛው ጋር ተርጉሙታል። እኛ ብዙ ያናል የራሳችን ተርጓሚ ውስጥ ሳንገባ ራሱ ጌታ ኢየሱስ ተረጉሙታል። ቀጣዩ ጥቅስ ላይ ወደ እኔ የሚመጣው ምን ያደረገ ነው አለ? አስቀድሞ የተወሰነበት ነው? ነው በፍጹም ከእግዚአብሔር የሰማ የተማረም። ማለትም አይሁዳውያን እግዚአብሔርን ያመልካሉ በፍጹም ልባቸው፣ የምርም እግዚአብሔርን ተከተሎት ቢሆን አብን የምርም እግዚአብሔር አባታችን ብለው እንደሚናገሩት የምርም አብን ተከተለው ቢሆን ኖሮ ነው በቃ ክርስቶስን የሚቀበሉት ነበረ ነው። እሱን እኮ እያለ ያለው ሌላ ታሪክ እኮ አይደለም እንዴ። አብን የምርም አብን ከልባቸው ተከተሎት ቢሆን ኖሮ ለምንድን ነው ኢየሱስን የሚከተሉት? እንዴት ወደዛ እንዴት ሊያመራ ይችላል ከተባለ
ይከተሉት የነበሩት ያ አብ ራሱ ነው ኢየሱስን የላከው። ስለዛ ሰው ከአብ የተማረ ከሆነ የላከውን ኢየሱስን መቀበሉ አይቀሬ ነው። ስለዛ ጌታ ኢየሱስ ምን አለ? ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። ከአብ የሰማ የተማረም ወደ እኔ ይመጣል። እዛ ጋር ፈታው እኮ አየህ፣ ፈቱታል። ራሱ ቁጥር 45 ላይ ፈቱታል። ቁጥር 44 ላይ ያለ የተናገረው ነው። ስለዛ ቁጥር 45ን ትተነው ቁጥር 44ን ብቻ መዘን አውጥተን ከዛ በኋላ እኛ አስቀድሞ ለሰማነው ለራሳችን ትምህርት በዛ መልኩ አድርገን ተርጓሚ የሚሰራለት ከሆነ አስቸጋሪ ያደርገዋል። ስለዛ ምንድነው በአጭሩ የስ ሰው ምንድነው በተለይ አይሁዳውያን አብን ይከተሉ የነበሩ እነሱ ስለሆኑ ማለት ነው። ፊት ለፊት ላይ የሚያለው ከእነሱ ጋር ነው ንግግሩ። ምልክት አሳየን እያሉ ሲጠይቁት አይተናል። አባቶቻችን በምድረ በዳ ይኸው መና ወርዶላቸዋል በልተዋል በምድረ በዳ ተብሎ ተነግሮናል። በላ አሳየን ብለው እየጠየቁት እኮ ነው። ለእነዚህ ሰዎች ነው እያናገረ ያለው። ያሁን ለቀጥታ ለአይሁዳውያን የሚነገረው አባቶቻችን በምድረ በዳ መና በሉ ወረደላቸው፣ እንዲህ ተብሎ ተነግሮናል። የስ እንዲሆኗል ተፈጥሯል። አንተ ምን ምልክት ታሳያለህ አሉት። ይመጣ ያለው መሲህ ይሁን እንዲህ ብሎ ስለፈሩ ነው በነገራችን ላይ። ምክንያቱም እንደ ሙሴ ያለ ነቢይ ይመጣል ተብሎ ስለተነገረ ሙሴ ደግሞ መናን ከሰማይ በሙሴ ሰዓት መናን ከሰማይ እግዚአብሔር ስላወረደ ልክ እንደዚህ አይነት ትልቅ ተአምር አሳይ ነው እያሉ ያሉት። እንደ ሙሴ ያለ ነቢይ ይመጣል ስለተባለ አንተ ከሆንክ እንግዲያውስ ከሰማይ መና ወርዶ እኔ ነው። ጌታ ግን ከሰማይ እየወረድኩኝ የህይወት እንጀራ እኔ ነው የሚላቸው። ከሰማይ የወረደ እንጀራ ነው ይኸው ለዓለም ህይወት የምሰጠው እንጀራ ደግሞ ሥጋዬ ነው እያለ ይናገራል። እና ለማንኛውም ግን ከዛ አንጻር ነው ይገባል። አንድ ኮመንት ላይም እንደዚሁ ቅድመ ውሳኔን ታዲያ ከተቀበልክ ምን ክርክር ውስጥ አስገባን የሚል ነገር የሚጽፍ ሰው አይቼ ነበረ። ቅድመ ውሳኔ እኮ ቅድመ ውሳኔ በክርስትና ውስጥ እኮ አለ። ግን እችን ቅድመ ውሳኔ የምትለዋን ቃል ይዛችሁ ወይም ይዘው ከካልቪኒስቶች በፊት ደግሞ አውግስትን፣ ምናልባት ከአውግስትን በፊት ደግሞ መነናውያን ማኒኪያንስ ማለት ነው፣ ጭራሽ ክርስትና የማያውቀውን ሌላ አይነት የቅድመ ውሳኔ ትምህርት ይዛችሁ መታችኋል። ስሟን ይዛችኋት፣ ቃሏን ይዛችኋት፣ ግን በውስጡ ግን የስተት አስተምሩ ይዛችሁ መታችኋል እያልን ነው። ምን እያልኩኝ ነው? ቅድመ ውሳኔ የሚባለው ትምህርት በመጽሐፍ ቅዱስ ላይ ያለው እግዚአብሔር አስቀድሞ እምነትን ከማየት አንጻር ወይም ደግሞ ከማወቅ አንጻር የወሰነ ውሳኔ ነው ተብሎ የሚነገረው በእውቀቱ ላይ የሚመሰረት ነው። በቅድመ እውቀት ላይ የሚመሰረት ነው። ወደ ሉትራኑና ወደ ካልቪኒስቶቹ ስንሄድ ግን በቅድመ እውቀት ላይ የሚመሰረት አይደለም። በቃ ይህ የራሱ የእግዚአብሔር ፈቃዱ ነው፣ አለቀ። አስቀድሞ ከአንተ እንደምታምን እንደማታምን ስላላየ በፍጹም አይደለም። በቃ እግዚአብሔር በራሱ በፈቃዱ የሆነ ሰውን ማዳን ፈልጓል፣ ሌላውን ደግሞ መተው ፈልጓል። ስለዛ በዚህ ውሳኔ ውስጥ ማንም መግባት አይችልም። አንተም መግባት አትችልም። ማንም የትኛውም አካል መግባት አይችልም። በቃ ቁርጥ ነው። በቃ እግዚአብሔር ኦልሬዲ ዓለም ሳይፈጠር በፊት ዓለም ሳይመሰረት በፊት በቃ ይህን ነገር ወስኖታል የሚል ነው። ስለዛ ነፃ ፈቃድ የለህም። የእኛ የቅድመ ውሳኔ ትምህርት ግን ሰው ነፃ ፈቃድ አለው። ነፃ ፈቃዱን ተጠቅሞ ደግሞ ይመን አይመን እግዚአብሔር አስቀድሞ ዓለም ሳይፈጠር በፊት ያውቃል። ከዛ አንጻር እነዛ የተወሰኑ ናቸው የተመረጡ ናቸው ተብሎ ሊነገር ይችላል ነው እያለን ያለ ነው። እና ለማንኛውም ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንደዛ ነው። ሮሜ 9 ላይ ደግሞ ዮሐንስ 6:44 ገብቷችኋል አይደል? አብ ከሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም ማለት ቀጣይ ጥቅስ ላይ ጌታ ኢየሱስ እንዳብራራው አይሁዳውያን የምርም አብ ከሳበው በቀር ነው ያለው። የምርም ከአብ ተምረው ቢሆን ኖሮ ነው ከአብ ተምሮ ቢሆን ኖሮ በፍጹም ልባቸው በአብ አምነው ቢሆን ኖሮ እና አብን እየተከተሉት ቢሆን ወደ ጌታ ኢየሱስ ደግሞ ይመጣሉ። ምክንያቱም ጌታ ኢየሱስን የላከው አብ ነውና ነው እያለ ነው። ቀጣይ ቁጥር 45 ላይ እንደዛ ነው ያለው። ምንድን ያለው? ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና። ከማን? ከአብ የተማሩ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ላይ ተጽፏል። ስለዚህ አብ ማን ነው? ከአብ የሰማ ወይም የተማረ ሁሉ ወደ እኔ ይመጣል አለ ጌታ ኢየሱስ። ከአብ ምን ያለ የሰማ የተማረም ወደ ማን ይመጣል? ወደ ኢየሱስ። አስቀድሞ የተወሰነበት አይደለም። ከአብ የሰማ ገና ከጅምሩ ጌታ ኢየሱስ ሳይመጣም ከአብ መስማት የሚችል ከሆነ አንድ ሰው ተመልከቱ፣ ወይስ በርባሪዎች ስም ከአብ መስማት የሚችል ከሆነ አንድ ሰው ከአብ መማር የሚችል ከሆነ አንድ ሰው ነፃ ፈቃድ አለው የለውም? አለው እንዴ? ከአብ መስማት የሚችል ከሆነ እየሰማ መማር የሚችል ከሆነ መስማት መማር የሚችል ከሆነ ካልቪኒስቶቹ እንደሚሉን በዛ ደረጃ መንፈሳዊ ሞት ውስጥ አልገባም ማለት ነው። በእነሱ በሚሉት ደረጃ
ጭራሽ እግዚአብሔርን እኮ መስማት አይችሉም እኮ ነው የሚሉት፣ ወይም ለእግዚአብሔር ምላሽ መስጠት አይችልም ነው የሚሉት። በዛ ደረጃ ግን አይደለም። ይኸው ከአብ የሰማ የተማረ እያለ ነው ጭራሽ ጌታ የተናገረው። ስለዛ ነፃ ፈቃድን ያመለክታል። እንደው ነፃ ፈቃድን ያመለክታል። ሮሜ 9 ላይ ጳውሎስ እንዲህ ብሎ ነው የሚጀምረው። አሁን ይሄ ሮሜ 9 ያነሳ ነው። ሮሜ 9 ላይ የሚነሱ በጣም በርካታ ክፍሎች አሉ። ለምሳሌ ያዕቆብን ወደድኩ ኤሳውን ግን ጠላሁ ተብሎ እንደተጻፈ ነው የሚል ክፍል አለ። ለምሳሌ ሮሜ 9 ላይ ያዕቆብን ወደድኩ ኤሳውን ግን ጠላሁ፣ ምህረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ነው እንጂ የሚል አለ። ለምሳሌ ምህረት ለወደደ ወይም ለሮጥ አይደለም። ምህረትን ስለወደድክ ስለሮጥ አይደለም ነው፣ በቃ ከሚምር ከእግዚአብሔር ነው እየተባለ ነው ነው። ታዲያ እንዴት ነው ይሄ ነገር? የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርገዋል፣ ደንዳና ያደርገዋል እያለም ደግሞ ይናገራል። እንዴ እግዚአብሔር ታዲያ ምን እናድርግ ታዲያ? ራሱ እግዚአብሔር እኮ ሁሉ ነገር የሚያደርገው ምንድን ነው ታዲያ? ምን ቀረልን? እንዴ የሚታየው ይህ ብቻ አይደለም። ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለውርደት ወይም አንዱን ዕቃ ለክብር አንዱን ዕቃ ለውርደት ሊሰራ በጭቃው ላይ ስልጣን ያለው አይደለም ነው ይላል። ሸክላ ሰሪ ማለት ነው። በጭቃ አይደለ ሸክላውን የሚሰራው? ልክ በጭቃ ሸክላውን ሲሰራ ማለት ነው። ከዛው ከአንዱ የጭቃ ክፍል ከዛው ከሚሰራበት ማለት ነው ብድግ ያደርግና አንዱን ዕቃ ለክብር ቆንጆ አድርጎ ቢሰራው፣ አንዱን ደግሞ ለውርደት ቢሰራው በጭቃው ላይ ስልጣን አለው የለውም? የሸክላ ሰሪ አለው አይደል? ስልጣን። ታዲያ እናንተ ደግሞ የኔ የእጆቼ ስራ ናችሁ፣ እኔ ፈጣሪያችሁ ነኝ ነው፣ ወይም እግዚአብሔር ፈጣሪያችሁ ነው፣ እናንተ ደግሞ ጭቃዎቹ ናችሁና እግዚአብሔር የፈለገው እንዲህ የማድረግ ስልጣን የለውም ወይ በፍጡራኑ ላይ እያለ ይጠይቃል። ጉድ እኮ ነው። እንዴት ነው ይሄ ነገር? እንግዲህ አሁን ሮሜ 9 ብዙ ሰዎችን ሞት ደረጃ አለው እንዲ? እሺ ቀጥታ ወደ ሮሜ እሺ፣ ወይ አስታውሰኝ በኋላ ላይ ሞት ደረጃ አለው ወይ አለው? አሁን ሞት ደረጃ አለው። ዲፕራቪቲ ማለት ነው አይደለ? ዲፕራቪቲ ቶታል ዲፕራቪቲ የሚባል ነገር አለ በሪፎርምዱ እና በዚህ በሉተራኑ ሳይድ ቶታል የሚባል ዲፕራቪቲ አለ። ዲፕራቪቲ ደግሞ አለ። እኛ አሁን የስ ሙታናል ብለን እናምናለን። መንፈሳዊ ሞት ገጥሞን ነበረ ብለን እናምናለን። በበደላችን በኃጢአታችን ሙታን ነበርን ብለን እናገራለን። ግን በዛ በሞት ውስጥ ሆነን ግን ንስሐ መግባት ግን እንችል ነበረ ማለት የእግዚአብሔርን ድምፅ መስማት የምንችል ግን ነበርን። ልክ ሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ አስታወስከው? ማነው? ሐሴድ ነው ምናምን የሚል ስም ያለው ወንድሜ ሄሴድ፣ ይቅርታ ሄሴድ ወንድሜ። ሉቃስ ወንጌል ምዕራፍ 15 ላይ ያ የጠፋው ልጅ አስታወስከው? ከአባቱ ዘንድ ርቆ ኮብሎ የነበረውን ከዛ በኋላ ተመልሶ መጣ። ተመልሶ መጥቷል ያ ልጅ እና ሲመጣ ምን ነበር ያለው አባትየው? ይህ ልጅ ሞቶ ነበርና ሕያው ሆኗል፣ ጠፍቶ ነበረ ተገኝቷል። ሞቶ ነበር ሕያው ሆኗል ነው ያለው። ሕያው የሆነው መቼ ነው? ሲመለስ። ጠፍቶ ነበረ ተገኝቷል። ስለዛ ያ ከአባቱ መራቁ ሞት ተብሎ ተገልጿል። ግን ያ ሞት ተብሎ የተገለጸበት ሰው ግን ሲመለስ ደግሞ አይተነዋል። ወደ አባቴ እመለሳለሁ ብሎ ነው የመጣው። እኛም ልክ እንደዚህ ከአባታችን ከእግዚአብሔር ርቀን በነበርንበት ጊዜ ሙታን ተብለናል። ግን ወደ አባታችን የመመለስ አቅም ግን ሙሉ በሙሉ ግን አጥተናል ማለት ግን አይደለም። አይተዋል። ሙሉ በሙሉ አጥተናል ማለት አይደለም። ምንም እንኳን ሞት ተብሎ ቢገለጽም በካልቪኒስቶቹ ዘንድ በሉተራኖቹ ዘንድ ያለው በዚህ በፕሮቴስታንቱ ዘንድ ያለው ትምህርት ግን አይ ሙሉ በሙሉ አቅሙን አጥቷል፣ ምንም በቃ መመለስ አይቻልም ሙሉ በሙሉ ማለት ነው። ሞቷል፣ ኮምፕሊትሊ ሞቷል። ስለዚህ የሞት ደረጃ አለው። ከዚህ አንጻር ይሄኛው አሁን እናንተ የምትሉትን ወይም ካልቪኒስቶችና ሉተራኖቹ የሚሉትን መጽሐፍ ቅዱስ አይለውም። ኦኬ፣ መለስ ስንል ሮሜ 9 ላይ እንግዲህ ከእግዚአብሔር ከሆነ ሁሉ ነገር እግዚአብሔር በዚህ ሁሉ ነገር ላይ ስልጣን ካለውና ምህረትም ደግሞ ለወደደ ለሮጠ ካልሆነ ከሚምር ከእግዚአብሔር ብቻ ከሆነ ከሚምር ከእግዚአብሔር ከሆነ ሶሪ ያዕቆብን ወደድኩ ኤሳውን ግን ጠላው እያለ ከተናገረ ታዲያ ምን ቀረልን ከተባለ ሮሜ 9 ቅድም እንዳልኳችሁ በጣም ለብዙ ሰዎች የሚከብድ የመጽሐፍ ምዕራፍ ነው። የዚህ ምንድን ነው የመጽሐፍ ቅዱስ ከሚከብዱ ከመጽሐፍ ቅዱስ ምዕራፎች ውስጥ አንዱ ሮሜ 9 እንደሆነ ብዙ ሰዎች ይናገራሉ። ኮንቴክስቱን ይዘን አውዱን ይዘን ያየነው እንደሆነ ግን በዛ ደረጃ ላይ አስጨንቀን ይችላል። አውዱን ይዘን ፕላስ ደግሞ መጽሐፍ ቅዱስን ሆሊስቲክ በሆነ መልኩ ከተመለከት ነው መጽሐፍ ቅዱስ ላይ ያለውን ትምህርት እሺ ይሄ ሲል ቆይ ወይ ደግሞ አንዴ ልጨርስና ከዛ በኋላ ጠይቀኛል። አስታውሰኝ ፕሊዝ፣ ይህንን ጥያቄን አስታውሰኝ እና ሰው ምንድን ነው ሶሪ አንዴ
እሺ የሮሜ 9 አውዱን እና የመጽሐፍ ቅዱስን አጠቃላይ የሆነውን ትምህርቱን አንድ ጊዜ ከተረዳ ነው ካወቅ ነው በሱ ላይ ተመስርተን ደግሞ አንደኛ የመጀመሪያው ነገር እንዳልኳችሁ አጠቃላይ የሆነውን የመጽሐፍ ቅዱስን እውነት መያዝ ያስፈልጋል። ከዛ ደግሞ አውዱን መመልከት፣ አውዱን ስንመለከት ምናምን ቀለል አድርገን ለመረዳት ያመቸናል ብዬ አስባለሁ። ሮሜ ምዕራፍ 9 ልክ ሲጀምር እንዲህ ብሎ ነው የሚጀምረው። ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል ይላል ጳውሎስ። ተመልከቱ፣ በውስጤ ምን አለ? በቃ ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። ለምንድን ነው በጳውሎስ ውስጥ እንዲህ ያለ ብዙ ሐዘን ያለው የማያቋርጥም ደግሞ ጭንቀት በልቡ ውስጥ ያለበት? ይህንም ደግሞ እንዲህ ብሎ የሚናገረው በእውነት በክርስቶስ ሆኖ እንዲህ በግልጽ የሚናገረው ለምንድን? ምን አይነት ጭንቀት ነው የገጠመው? ምን አይነት ሐዘን ነው የገጠመው ያልን እንደሆነ ስለ አይሁዳውያን ጉዳይ ነው። ጳውሎስ ስለ አይሁዳውያን ጉዳይ በጣም እያስጨነቀው ነው። ልቡ ውስጥ በጣም ትልቅ የሆነ ሐዘን፣ ጠንካራ ሐዘን እንደተቀመጠ ይህ ንግግሩ ያስታውቃል። ቀጠል አድርጎ እንዲህ ይላል፣ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ። ስለነማን? በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ እንደው ስለ እነርሱ ነው። በስጋ ዘመዶቼ ወንድሞቼ ስለሆኑት ስለ እነርሱ ስለ ዘመዶቼ ስለ ወንድሞቼ እንደው ስለ እነርሱ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና አለ። ምን ያህል ጭንቀት ነው ይገዝ! ስለ ወንድሞቼ ስለ አይሁዳውያን ማለት ነው። በስጋ ዘመዶች ያሉ አይሁዳውያን ነው። ቀጠል አድርጎ እንደዚህ ይላል፣ እነርሱ እስራኤላውያን ናቸውና እነርሱ ምንድን ናቸው? እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸውና አባቶችም ደግሞ እኮ ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ አሜን ይላል። እና ለነዚህ ለእስራኤላውያን በስጋ ወንድሞቼ ዘመዶቼ ለሚሉት ለነዚህ ለወንድሞቼ እኔ ራሴ እንደው ከክርስቶስ ተለይቼ የተረገምኩ እንደሆን እጸልይ ነበር። በዚህ ደረጃ ነበር የሚጸልየው ጳውሎስ። ስለ እስራኤል እንደዚህ አስጨንቆ የሚያስጸልየው ነገር ምንድን ነው እንድንጠይቅ ያደርገናል። ስለ እስራኤል በውስጡ እንዲህ አይነት ከባድ ሐዘን እንደ ጠጣር ድንጋይ ሆኖ እንዲህ አይነት ሐዘን ልቡ ላይ ቁጭ ያለበት በምን ምክንያት ነው? ምን ብሎ እስኪጸልይ ድረስ እንደው በቃ ከክርስቶስ ተለይቼ ለዘላለም የተረገምኩ ልሆን ብሎ እስኪጸልይ ድረስ ጳውሎስ በጣም የሚያስገርማችሁ ምዕራፍ 10 ላይ እንዲህ ብሎ ነበር የሚጀምረው። ምዕራፍ 10 ላይ ምን ብሎ ነበር የሚጀምረው? ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙ። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። አይቷል። ምዕራፍ 10 ላይ ምን ብሎ እንደሚጀምር ወንድሞች የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬስ እንዲድኑ ማለት ስለ ጭንቀቱ እስራኤል እንዲድን ነው ማለት ነው። ያ ሐዘን ውስጡ ያለው ስለ እስራኤል ያለው ሐዘን ህዝበ እስራኤል እንዲድኑለት ነው። ለምንድን ነው እንደዚህ በጣም ያስጨነቀው? እስራኤል እየወደቀ ስለሆነ በስጋ ወንድሞቹ ዘመዶቹ የሚሆኑ እነርሱ ከእነርሱ በስጋ የመጣውን ያንን ክርስቶስን አንቀበልም በማለታቸው እየወደቁ ነው፣ እየሞቱ ነው። ስለዚህ ጳውሎስ ምን አለ? ኧረ እንዲድኑ ነው፣ ወደ እግዚአብሔር ጸሎቴ እንዲድኑ ነው። እንዴ ጳውሎስ ምኑን ወደ እግዚአብሔር ትጸልያለህ? ሮሜ 9 ላይ ከታች ዝቅ ብለን አሁን እነዛ ሰዎች እንደሚረዱት ከሆነ ያዕቆብን ወደድኩ ኤሳውን ጠላው እንደዚህ እንደዛ የሚሉ ክፍሎችም ምሕረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ነው እንጂ የሸክላ ሰሪው በጭቃው ላይ ስልጣን ያለው አይደለም ወይ ምናምን የሚሉ ጥቅሶችን የመዘዝን እንደሆነ እና ካልቪኒስቶቹ እንደሚረዷቸውም የምርም ጳውሎስ እንደዛ ጽፈው ከሆነ ጳውሎስ ምን ብለን ልንጠይቀው እንችላለን? ገና እዚህ ጋር ገና ስንጀምር ምዕራፉን ጳውሎስ ምኑን ስለነሱ አዘንከው? ምኑን ስለነሱ ጸለይከው? እንዴ በቃ እግዚአብሔር የፈለገውን ነው የሚመረው። እነዚህ ደግሞ ካልፈለጋቸው በቃ ይመራቸውም ነው ጥሏቸዋል እያልከን አይደለም? እንደዛ አይደል አስተምሮ? በቃ ይሄ የእግዚአብሔር ውሳኔ ከሆነና ደግሞ እግዚአብሔርንም ደግሞ እንዴት እንደዚህ ያደረግክ ብለህ መጠየቅ ማትችል ከሆነ እንደዛ ብሎ ስለሚናገሩ ዘጠኝ ላይ ለምን እንደዚህ ታደርጋለህ? በል በቃ አንተ የራስን ስራ ብቻ የተሰጠህን ስራ እግዚአብሔር የራሱን ስራ ይሰራል ብለን እንድንጠይቀው አያደርገንም ወይ? የስ ያደርገናል፣
ጋር ብቻ ጥያቄ ያለኝ አሁን ከምስ ዳውን ቱ ፍትሃዊ ነው ወይ የሚለው ነገር ላይ ነው የሚወስደው ይሄ ነገር አሁን የምትለው ነገር ማለት እግዚአብሔር ይባላል። በነገራችን ላይ የሚል አንድ አክሊል አኬ ልበለህ? እሺ ችግር የለም። አክሊል ችግር የለም። ምንድነው አንፌርነስ ይመስላል ለሰዎች። ለምን እንዴት ነው አንዳንዶችን መርጦ ሌሎች ደግሞ በቃ ይሄ ግራንትድ አልሆኑም ስለዚህ ብሎ ፍትሃዊነትን ጥያቄ ውስጥ የሚከት ነገር ነው። ግን መጽሐፍ ቅዱስ በብዙ ቦታ ላይ ሲናገር ማለት ነው የሰው ልጅ በኃጢአት እንዳለ ያስተምራል። ማለት እንትን ይግባኝ ብለን የምንጠይቅበት ሲቹዌሽን የለንም አይደለ? ስለዚህ እግዚአብሔር ሁሉንም ሰው ሲፈርድ ፍትሃዊ ነው። አንዳንዶችን ቢያድን ጸጋው ነው። ጸጋው ፍሬ አድርጎ ሰጥቷል አንዳንዶችን ለማዳር ማለት ነው። ስለዚህ የድህነት ጉዳይ የፍትህ ብቻ ጉዳይ አይደለም፣ የምህረትን ጉዳይ ነው ብዬ አምናለሁ። ለምን መጽሐፍ ቅዱስ ኤክስፕሊሲትሊ ሰው ሁሉ ኃጢአትን እንደሰራ ያስተምራል። ስለዚህ ማንም ሰው እግዚአብሔር መዳን አለብኝ እግዚአብሔር ሊያድነኝ ይገባል ብሎ ይግባኝ መጠየቅ አይችልም ብዬ አምናለሁ። ገባ? ከዚህ ፐርስፔክቲቭ ካየው ቀላል ነው። ለምን ሰው ሁሉ ፍርድ ይገባል። አንተ የምትጠይቅ አንተ ማነህ እኮ ይላል እኮ። እውነት ነው ገባኝ። ገና እኮ እሱን እኮ አላብራ። እኔ ከእግዚአብሔር ፐርስፔክቲቭ ነገሮችን ለማየት እየሞከርኩ ነው። አሁን እግዚአብሔር ሲል እናንተ ማናችሁ የምትጠይቁት ፍትህ ነው ፍትህ አይደለም የምትሉት የሚል ይመስለኛል እኔ ሳስበው ማለት ነው። ችግር የለውም ከእግዚአብሔር ፐርስፔክቲቭ እንዲሆን አሁን አንቺ እንዳልሽው ማለት ነው አውቃለሁ። ይህንን የእናንተን ምሳሌ ለምሳሌ በምን ምሳሌ ያስቀምጡታል መሰለሽ? የእናንተ ሰዎች ለምሳሌ 10 ሰው ታስሯል እንበል። የእድሜ ልክ እስራት ነው የተፈረደባቸው። ኦልሬዲ በቃ ይገባቸዋል ያ እስራት። ከነዛ ከእድሜ ልክ እስራት ውስጥ ሄዶ አንድ የሆነ አካል መጥቶ ማለት ነው 2 ሰዎችን ከዛ ውስጥ ነፃ ወጣ። እነዛኛዎቹ ኦልሬዲ ይገባቸዋል። ስለዛ በቃ ምንም ማድረግ አይችሉም። ለእነዚህ ግን ምህረቱን ገለጠ ነው። ልክ እንደዛ ነው ብለው እንደዚህ ምሳሌ ይሰጣሉ። እኔ እኮ አይጠፋኝም እኮ ትምህርታችሁን በሚገባ ነው የማውቀው። ግን ምንድነው አሁን እያልን ያለ ነው የእግዚአብሔር ምህረቱ የተገለጠው እናንተ እንደምታስቡት ከ100 ሰዎች ውስጥ ለ8 ሰዎች ነው ወይ ወይም ደግሞ በጣም ለጥቂት ሰዎች ነው ወይ? የእግዚአብሔር ምህረቱ የተገለጠው ለማን ነው? እግዚአብሔር የወደደው ማንን ነው? ልጁን ኢየሱስ ክርስቶስን ሲልከው ማንን ወዶ ነው? ይሄ እኮ ነው ትልቁ ቁም ነገር። እርግጥ ነው ኦገስትን እግዚአብሔር ሰዎች ሁሉ እንዲድኑ አይወድም አይፈልግም ብሏል። ወደ መጨረሻው ትምህርቱ ላይ መሞቻው ሲቃረብ ከዚህ ዓለም መለያው ሲቃረብ ኦገስትን ነው እንደዚህ አይነት ትምህርት ለመጀመሪያ ጊዜ ያመጣው እና አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ክፍልም ሰዎች ሁሉ ይድኑና እውነቱ ደግሞ ይደርሱ ዘንድ በሚሉ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝና መልካም የሆነው ይሄ ነው የሚለውን ቃል ሰዎች ሁሉ የሚለውን ከየዘሩ የሆኑ የተመረጡ ሰዎች ማለት ነው ብሎ ሲተረጉም እናያለን። ወይ ሎኬሽ ይሁን ግን የምር እንደዛ ነው ወይ ነው? እግዚአብሔር እንዲድኑ የወደደው በመጀመሪያ እግዚአብሔር የወደደው ማንን ነው? ምክንያቱም በሐዲስ ኪዳን የእግዚአብሔር ፍቅር የተገለጠው በቤት በኩል ነው። እግዚአብሔር በሐዲስ ኪዳን ፍቅሩን የገለጠው በልጁ በክርስቶስ ኢየሱስ በኩል ነው። በክርስቶስ በኩል ነው። እንደዛ ነው ሮሜ ምዕራፍ 5 ላይ እንደተነገረው ምንድነው? ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል የሚለው ክርስቶስ ስለኛ ሞቷል። ስለዚህ እግዚአብሔር ለኛ ያለውን ፍቅር የራሱን ፍቅር በቃ ያስረዳል። ዮሐንስ መልእክት ላይም እንደዛ ነው። እግዚአብሔር ልጁን ወደኛ እንደላከ እንደወደደን ነው እያለ ይናገራል። እና እግዚአብሔር ልጁን ወደ እኛ መላኩ ክርስቶስ መጥቶ ስለኛ መሞቱ በሐዲስ ኪዳን የእግዚአብሔር ፍቅር መገለጫ ሆኗል። እግዚአብሔር ፍቅሩን ያስረዳው በዚህ ነው። በሐዲስ ኪዳን እግዚአብሔር በሐዲስ ኪዳን የወደደው ያፈቀረው ማንን ነው? እስቲ ንገሪኝ፣ ማንን የወደደው? አጭር አድርጌ መልስልሃለሁ። አመሰግናለሁ። ልባቸው የተሰበሩትን በሽተኞችን፣ ኃጢአተኞች ነን ብለው የሚያምኑትን እነዚህን የወደደው ክሊርሊ ብዙ ቦታ ላይ ወንጌሉ ላይ ስታየው ኢየሱስ ክርስቶስ ራሱ ምሳሌን አንስቷል። አንዱ እንትን የሆነ ትዕቢተኛ ልብ ያለውንና አንዱ ደግሞ የተሰበረ ልብ ያለውን አምጥቶ አስቀመጠ እና ማን እግዚአብሔር እንደማረ የትኛውን እንደማረ ይናገራል። አንደኛው ምን አለ? ማንን የሚመረው እኮ አይደለም ወደ ነግር ነው እግዚአብሔር አስቀድሞ ማንን የወደደው ልጁን ሲልክ ማንን ወዶ ላከው?
እኮ የሚወደውን ማን አይነት ሰዎችን እንደሆነ ነግሮናል። አትሊስት ኢንዲቪጁዋሊዝም አድርጎ እንትናን ወደድኩት ሳይሆን ያለን ሞሮቭ ምን አይነት ሰዎች የእግዚአብሔርን መንግስት እንደሚወርሱ ነግሮናል። ምን አለ? ልባቸው የተሰበረ እነዚህ ብፁዓን ናቸው የእግዚአብሔርን ያሉ ብሏል። እነማን ምን ያገኛሉ? አይደለም እኮ እግዚአብሔር የሚመርጣቸው ሰዎች ዲዘርቭ አናደርግም የሚሉትን እንደዛ እኮ አይደለም ያልኩት። ዲዘርቭ አናደርግም ምክንያቱም አይገባንም፣ አይገባንም ብለን እናምናለን። እነማን የሚሸለሙት ሳይሆን እግዚአብሔር ልጁ ኢየሱስን ሲልከው ዓለምን ሁሉ ወዶ ነው ወይስ አይደለም? አይ እንደዛ እሺ፣ ምን ይላል ግን እዛው ላይ አይደለም። መጀመሪያ ነገር ምን ይላል ግን ሳይሆን ለጤነኞች አልመጣሁም ማለት እኮ። እሺ እንዴት እኮ ስለ ጤነኞች አልመጣሁም። ምን ሁሉም በሽተኛ እኮ ነው። ወይስ ጤነኛ ነበርሽ አንቺ? ወይስ እኔ ጤነኛ ነበርኩኝ? ማን ነው ጤነኛ? ሁሉም እኮ መድኃኒት የሚያስፈልገው ነው። አሁን እሱን አይደለም እንደዛ ተብሎ እኮ የተናገረው ለምን ከኃጢአተኞች ጋር ትሆናለህ ተብሎ ሲጠየቅ ነው። አሁን እሱን ሳይሆን እያልኩሽ ያለሁት እግዚአብሔር ልጁ ኢየሱስን ሲልክ ዓለምን ሁሉ ወዶ ነው ወይስ አይደለም? ዓለምን ሁሉ እንዴ ቃሉ ይላል ዓለምን ሁሉ ወዷል። እንዲጠፋ ስለማይፈልግ የወደደው ከምን አንጻር ነው? ሁሉ ማንም ሰው እንዲጠፋ ፍቃዱ ስላልሆነ ነው። በጣም አሪፍ። ትዕቢተኞችንም እንደሚቃወም ይናገራል። ዓለም ሁሉ እንዲጠፋ አይፈልግም እግዚአብሔር፣ አይፈልግም። ስለዚህ ዓለም ሁሉ እንዲድን ይፈልጋል ማለት ነው። አዎ ይላል ቃሉ፣ ቃል በቃል ይላል። ቢድን ደስ ይላል። ግን ብዙ ሰዎች ግን ትዕቢተኞች ናቸው። በመድኃኒትም አያሻኝም ይላሉ። ስለዚህ በቃ ጥሩ ነው። ዓለም ሁሉ እንዲድን ይፈልጋል፣ ግን ብዙዎቹ ግን ትዕቢተኛ ሆኑ። ስለዛ ለመዳን ከሰዎቹ ምን ይጠበቃል ማለት ነው? ትህትና፣ የተሰበረ ልብ እንዳላቸው ማለት ነው። መንግስት የሚያዩት ማን እንደሆነ ተናግሯል። በጣም አሪፍ። ስለዛ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አልሽኝ። ሰዎች ሁሉ እንዲድኑ ይፈልጋል። ልጁ ኢየሱስንም ሲልከው ሁሉም ሰው እንዲድን ስለሚፈልግ ስለሚወዳቸው ነው። ዓለምን ሁሉ ወዶ ነው፣ ኃጢአተኛውን ሁሉ ወዶ እንዲድን ስለሚፈልግ ነው አልሽኝ። ግን ያው ያልዳኑ ሰዎች ደግሞ አሉ፣ እንደምናየው የዳኑም አሉ። ያልዳኑት በምንድን ነው ተባለ? ትዕቢተኞች ስለሆኑ፣ እልኸኞች ስለሆኑ። የዳኑት ደግሞ ትሑታን ስለሆኑ ነው። ስለዛ ይህ አሁን ይሄ ሲነርጂ ይባላል። ይሄ የእኛ ትምህርት ነው። ይሄ ሲነርጂ ይባላል። ከሰዎቹ የሚጠበቅ ነገር ነበር ማለት ነው። እግዚአብሔር ሁሉንም ማዳን ይፈልጋል። እያንዳንዱን ግለሰብ የዳኑት ትሑታን ስለሆኑ ነው። በዛ ደረጃ እኛ እንደው ትሑታን ስለሆን እንዳንንም ብለን እንደው እኛ ራሱ አልናገርም። ያንቺ ደግሞ ትንሽ ጠንከር አለብን። ግን ይሁን የጠፉት ደግሞ ትዕቢተኞች ስለሆኑ ነው። ይሄ እኛ ትምህርት ነው። በቃ አለቀ። ጥሩ ነው። ስለዚህ እግዚአብሔር አስቀድሞ ስለወሰነ ስላልወሰነ አይደለም። ልንገርህ ምን ልል መሰለህ የፈለግኩትኝ እግዚአብሔር ልቡን የሚያዘነበልላቸው የሚመርጣቸው ወር ደግሞ የዘላለም ሕይወት የሚሰጣቸው ሰዎች አሉ እና እንዋት ቤስስ ስንል ነው አሁን እነዚህ ሰዎች የሚመጡት። እንዋት ቤስስ ስንል ለምሳሌ 1 ቆሮንቶስ 1 ላይ 27 እስከ 29 ስታነብ እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝነት መረጠ፣ ብርቱዎችን እንዲያሳፍር ደካማውን መረጠ፣ ስጋ ሁሉ በእርሱ ፊት እንዳይመካ። ዩሲ ስለዚህ እግዚአብሔር ምን አይነት ሰዎችን ነው እያዳነ ያለው? እንዳልከው ነው። ቅድም 10 ፕሪዝነሮች ቢኖሩ ሁለቱን በቃ የፈለገውን ከዛ ውስጥ ይመርጣል። ምን ብለው ለምሳሌ እነዛ እስር ቤት ውስጥ ያሉ ሰዎች እግዚአብሔር እባክህ አድነኝ፣ በቃ አጥፍቻለሁ፣ እኔ ደካማ ነኝ ቢሉት ለነሱ ሞር ሀዘኔታ አለው። ቨርስስ እዛው እስር ቤት ውስጥ ሆኖ እንደዛ ግን እንዴት ማለት ይችላል? ለምሳሌ ቢሳደብ ያላወጣህም ብሎ የመወሰን እንትን አለው። እግዚአብሔር ስልጣን ስላለው ይተዋቸዋል እዛው። ስለዛ ማረን ማለት የሚችሉ ከሆነ እነዛ ሰዎች ነፃ ፈቃድ አላቸው ማለት ነው። እና እናንተ እንደምትሉት ሙሉ በሙሉ አልሞቱም ማለት ነው። እሱን እኮ ነው የምልሽ። ማረን ማለት የሚችሉ ከሆነ እንግዲህ አንዳንዶቹ ማረን የሚሉ ማለት በቃ ሰው ማረን ማለት የሚችሉ ሆኖ አንዳንዱ ግን አይ አልልም ብሎ በትዕቢት የሚነፋ ከሆነ እሱን እግዚአብሔር አይቀበለውም። ትክክል ነሽ። እኔ ይህንን አምናለሁ። ማረኝ የሚለውን ግን አዎ ይቀበላል፣ ያድነዋል። የስ እኔ ይህንንም አምናለሁ። ስለዛ ይሄው ከሰዎቹ የተጠበቀ ነገር አለ ነው እያልኩሽ ያለሁት እኮ እኔም እንጂ አሁን አንቺ ቅድም እንዳልሽው ወይም ጆን ካልቪንም እንደተናገረው እግዚአብሔር አንዳንዶቹ ለዘላለም ሕይወት በቃ እንደዚሁ ስለመደባቸው በቃ ለዛ ነው አለቀ እንጂ ከነሱ ምንም ትህትናም ታይቶ አይደለም፣ ፈቃደኝነትም ታይቶ አይደለም። ዝም ብሎ በቃ እንደዚሁ ነው የዳኑት የሚባል ነገር የለም።
እሱ ጋር ወይም ስትመጣም እሺ ፕሪዘነሮችም ጋር ስትመጣ ለምሳሌ ዋን ስቴክ ባክወርድ መሄድ አለብህ። ምን ለማለት እነዚህ ሰዎችም ለመለመን ኢኔብል ያደረጋቸው የእግዚአብሔር መንፈስ አለ ብለን እናምናለን። ምንድነው እኮ ሳይሽ እንዲህ አሁን ነው ደግሞ ይላሉ አሁን እኮ እዚህ ጋር ስንስማማ ድጋሚ አሁን ወደኋላ ትመልሻለች ማለት ነው። ወደኋላማ እመለሳለሁ። ለምን? በፕሪዴስቲኔሽን ስለማምን ነው ወደኋላ መመለሰው። እኮ አሁን እኮ ችግሩ ምን መሰለሽ፣ መጽሐፍ ቅዱሱ ላይ ያለውን እውነታ ልክ ስትደርሺበት ማለት ነው ትዝ ሲልሽ ለካ አንቺ ካልቪኒስቲክ በሆነው ፕሪደስቲኔሽን ስለምታምኚ እሱ ትዝ ይልሻል። ከዛ እሱ ትዝ ሲልሽ መጽሐፍ ቅዱስ ላይ የተስማማነውን ነገር ወደ ጎን ታደርጊውና ፕሪዴስቲኔሽን ስለማምን ደግሞ ቆይ አንዴ እሷ ላይ ደግሞ ወደኋላ አንድ ትንሽ ደግሞ መለስ እንበልበት እናትና ደግሞ አይ እዚህ ጋርማ በቃ በቅድመ ውሳኔ የሆነ ነገር አስቀድሞ ደግሞ አድርጓል ብለሽ ደግሞ እየቀጠልሽ ነው ያለሽ። ስለዚህ እኔ አሁን ለአንቺ ማድረግ ያለብሽ ምንድን ነው? አኖሎጂ ሁሉንም ነገር ኤክስፕሌን አያደርግም። ገና ኤክስፕሌን ዋን ፖይንት እንደ አዘር ፖይንቴን ላያስረዳ ይችላል። አኖሎጂ የእስር ቤቶቹ አኖሎጂ አናሎጂውን እኮ አይደለም የእስር ቤቱን አናሎጂ ሳይሆን እያልኩሽ ያለሁት እንደ አጠቃላይ ራሱ እግዚአብሔር አምላክ ሰዎችን ሁሉ ለማዳን ይወዳል አለሽ፣ ይፈቅዳል አለሽ። አሁን እንደዚህ የሚል የካልቪኒዝም ትምህርት የለም። እውነቱን ለመናገር ኬት አምጥተሽው እንደሆነም አላውቅም። ገና ከጅምሩ እግዚአብሔር ሰዎችን ሁሉ እያንዳንዱን ለማዳን ይፈቅዳል የሚባል ትምህርት ጭራሽ እንደዛ ሳይሆን ያለው ጭራሹን እንደውም እግዚአብሔር የማዳን ፈቃድ ያለው የተወሰኑትን ነው። ስለዚህም ክርስቶስም የሞተው ለነዛ ለጥቂቱ ለተወሰኑት ሰዎች ነው፣ ለመተዳተንመንት ማለት ነው እንጂ እግዚአብሔር እያንዳንዱ ግለሰብ ለማዳን ፈቃዱ ነው የሚል ትምህርት የለም በካልቪኒዝም ውስጥ። አንቺ እኮ ነሽ አሁን እንደዚህ እያልሽ ያለሽው። አንቺ ደግሞ መተሽ ይህንን ስትናገሪ ያለሽበትን የካልቪኒዝምን እምነት ትተሽው መጽሐፍ ቅዱሳዊ ነገር እያያሽ ነው። ልክ መጽሐፍ ቅዱሳዊ ነገር ስትይዘሽው በቃ ጥሩ ነው ይሄ ምናምን ነገር ስንልሽ ትዝ ሲልሽ ለካ ካልቪኒስት ነሽ። ካልቪኒስት መሆንሽ ትዝ ሲልሽ ደግሞ ትመለሽና ደግሞ የሆነ ነገር ደግሞ ልትጨምሪ ትሞክሪያለሽ። እና እንደዛ ከምታደርጊ ትንሽ ወይ ተረጋግተሽ ብታዩ ጥሩ ነው ብዬ አስባለሁ። እኔ ካልቪኒስት አይደለሁኝም። ማይ አውቶሪቲ ኢዝ ዘ ባይብል። ካልቪኒስት ሂዝ ቲዮሎጂን ታውቃለህ? ሂዝ ፐርሰን ቲዮሎጂን አውቶሪቲ መጽሐፍ ቅዱስ እንጂ ካልቪን ኦቶሪቲሽ መጽሐፍ ቅዱስ መሆኑ ጥሩ ነው። አይ ትናንት ካልቪኒስት ነኝ ብለሽ ነበር የገባሽው። ለዛ እኮ ነው ወይ? አይደለም ማለት ቪዎችን ትጋራለህ፣ ግን ከሉተርም ጋር እኮ የምትጋራው አይዲያ አለ። ጥምቀት ላይ ደግሞ ላልጋራው እችላለሁ። ስለዚህ ሂዝ ቲዮሎጂን ት ስለዚህ አውቶሪቲያችን እግዚአብሔር እኮ ያም ሆነ ይሄ ግን ማለት ነው እግዚአብሔር ሰዎችን ሁሉ ለማዳን ፈቃዱ ከሆነ ይህንን ካመንሽ ማለት ነው በቃ በጣም ብዙ ነገር ይስተካከላል። ለምን ካልሽኝ እግዚአብሔር ሰዎችን ሁሉ ለማዳን ፈቃዱ ከሆነ ፍላጎቱ ከሆነ እንደ አድን ምን ያዘው? እስቲ ንገሪኝ፣ ምንድነው እንደ አድን ያዘው? እንደ አድን ያዘው ሳይሆን ምን መሰለ ፍሪ ዊል አለ። እግዚአብሔር ከልቡ የሚወዱትን የሚፈልጉትን ነው አብሯቸው ለዘላለም መኖር የሚፈልገው እንጂ ፍሪ ዊል አለ፣ ነፃ ፈቃድ አለ እያልሽ ነው። እሱን እኮ ነፃ ፈቃድ አሁን እኮ ችግሩ እኮ ምንድነው? ነፃ ፈቃድ አለ ካልሽ በኋላ ደግሞ አሁን እኮ ችግሩ ምንድነው? ፍሪ ዊል አለ፣ ነፃ ፈቃድ አለ። ለዛ ነው ሁሉም ሰው ያልዳነው እና ከዛም ከሆነች ሰዓት በኋላ ደግሞ አሁን በፕሪዴስቲኔሽን እንደምታምኝ በዛኛው በአውግስቲኒያን በሆነው ፕሪዴስቲኔሽን ቅድመ ውሳኔ እንደምታምኝ ትዝ ይልሽ ደግሞ አይ የሆነ ነገር አለብሽ ደግሞ ከኋላው ሊጨምርበት ያለሽ። ለዛ ነው እና በቃ ለዛ ነው አሁን አይት አድርጊያት ያልኩሽ እንትን እንዳይል። ከሄሴድ ጋር ደግሞ ትንሽ ደቂቃ ልቀጥልና ልውጣኔ አሁን ሰራጥቼ ነው የገባሁት። እራሱ እግዚአብሔር ይረዳል፣ ሰዎች ቃሉን እንዲሰሙ ይረዳል እና የሚያምኑትን ደግሞ ያውቃል። አሁን ለምሳሌ ሰርጊዮስ ጳውሎስ የሚባል እንትን ያለ አገረ ገዢ ጳውሎስና በርናባስን የእግዚአብሔርን ቃል እንዲነግሩት ጠራቸው። ይህንን ያደረገው እንግዲህ እግዚአብሔር ነው። ቃሉን እንዲሰሙ ሰሙ። ጠንቋያሙ ኤልማስ ሊያከላክል ቢሞክርም ለጥቂት ጊዜ እውር ትሆናለህ አለው። ያም ሞከረ አገረ ገዢው ግን በእግዚአብሔር አመነ። ምን አገናኘ ይህንን ከቅድመ ውሳኔ ጋር ስል እግዚአብሔር ይረዳል። እግዚአብሔርማ ይረዳል። ኦፍኮርስ ቃሉን እንድታምን ይረዳል ለማለት ፈልጌ ነው። ይረዳል። እምነታችንም በእግዚአብሔር እርዳታ ነው። ትክክል። እግዚአብሔር ይረዳል፣ ግን እኛም ግን ነፃ ፈቃድ አለን ነው። የሆነ ሙሉ በሙሉ ሙት ሆነን የሆነ
ሞነርጂስቲክ የሆነ ነገር ብቻ ሳይሆን የምናስቀምጠው ሲነርጂ ነው። ግን ሁሌም ቢሆን ማወቅ ያለብን ምንም እንኳን ነፃ ፈቃድ ቢኖረንም እንላለን። እኛ አሁን ነፃ ፈቃድ ላይ ብቻ ትኩረት አድርገን እንግዲህ ፔላጂያኒዝም ላይ እንዳንወድቅ ወይም የፔላጂያን ሄረሲ ላይ እንዳንወድቅ እንጠነቀቃለን። አይ በቃ ነፃ ፈቃድ ብቻ ብቻ እያለን ዝም ብለን እንደዚህ አንጓዝም። በጎን ደግሞ አይ ጸጋ ብቻ የምን አባቱ ነፃ ፈቃድ እያለን ደግሞ ኤክስትሪም የሆነ እንደዚህ ካልቪኒስቲክ የሆነ እንትን ላይ መውደቅም አይለብንም። ስለዛ እንዴት ነው የምናደርገው? እንደነ ዮሐንስ ካሲያን፣ ቅድም እንዳልኳቸው እንደነ ጆን ካሲያን ልክ እንደነሱ ሚድል ዌው ላይ ኦርቶዶክስ የሆኑ ላይ እሱ ላይ እንቆማለን ማለት ነው። እሱ ምንድን ነው? የስ ነፃ ፈቃድ አለን። ደግሞ ያ ነፃ ፈቃዳችን ግዴታ የእግዚአብሔር ጸጋም ደግሞ ያስፈልገዋል። አዎ እገዛ ያስፈልገዋል፣ እርዳታ ያስፈልገዋል። ስለዛ ነፃ ፈቃድና ነፃ ፈቃድና የእግዚአብሔርን ጸጋ ነጣጥረን የምናያቸው አይደሉም። አንዱን ስንቶ ድህነት ይቋረጣል፣ አለቀ። አንዱን ስንቶ የእግዚአብሔርን ጸጋ ዞር ብናደርግ በነፃ ፈቃድ ብቻ መዳን አንችልም። ነፃ ፈቃዳችንን ዞር ብናደርግ እግዚአብሔር አስገድዶ አያድነንም። እንደዛ ነው የሚሉት። አሁን አውግስቲንን ያጠመቀው አምብሮስ ነው፣ የሚላኑ አምብሮስ። እግዚአብሔር ሊያድነን ሲፈልግ አያስገድደንም ብሎ ነው የሚናገረው። ስለዚ ኢሬዚስተብል ግሬስ የሚባል ነገር የለም። ስለዛ ነፃ ፈቃድ ያስፈልገናል። ስለዛ ነፃ ፈቃድም የእግዚአብሔር ጸጋም ያስፈልጋል ነው። እሺ ሄሰድ ቀጠልሽ። ምን ትል? አንድ ጥያቄ ብጠይቅ፣ ይሄ ሮሜ ቅድም ለጥፌው ነበር። አንተ ሰው የምትጠይቅ ማንህና ነው እኔን እግዚአብሔር የምትጠይቀው? ሉዓላዊ ነው። የወደደውን ለከበረ እቃ አልፈለገውን ደግሞ ለተዋረደ እቃ ይሰራዋል። አንተ የምትጠይቅ ማነህ ይላል ሮሜ ላይ። ቅድም ለጥፌው ነበር፣ አይተው እንደሆነ። በዚህ ላይ ምን አስተያየት? ሮሜ 9 ላይ ማለት ነው። ሮሜ 9:18 ላይ እንግዲህ አሁን ሮሜ 9 አዊሽ ከላይ ጀምሮ አሁን ቅድም ጀምሬውም ነበረ እና ይቅርታ ተመለስኩኝ እንዴ? አልተቋረጥኩም መሰለኝ። ስልክ ገብቶብኝ ስለነበረ ከተቋረጠ ብዬ ነው። ኦኬ ቅድም ሮሜ 9 ጀምሬው ነበር እና መቋረጡ ጥሩ ነው በእርግጥ፣ ምክንያቱም ብዙ ሰዓት ይወስዳል። ግን ምንድን ነው ከላይ ጀምሮ አውዱን ተከትሎ መፍታት በጣም ጠቃሚ ነው። ጠቅላላ ያለውን አውድ መጀመሪያ ልንገርህና ከዛ ያቺ ክፍል ደግሞ ምን እያለች እንደሆነ እነግርሃለሁ። መጀመሪያ ጠቅላላ ያለውን በአጭሩ ለመናገር ያህል አይሁዳውያን እየወደቁ ነው። የወደቁት ግን እግዚአብሔር አስቀድሞ ስለወሰነባቸው አይደለም፣ ስላላመኑ ነው። ባለማመናቸው ጠንቅ ተቆረጡ ይላል ሮሜ ምዕራፍ 11 ላይ። አሕዛቡን አንተ የበረሃ ዛፍ መተህ በዚህ በወይኑ ግንድ ላይ ብትተከል ነው የተተከልከው። ከምን አንጻር ነው? አስቀድሞ ስለተወሰነብህ ነው አይደለም። ከማመን ይላል፣ በማመን በእምነት አንተም ደግሞ ብትክድ ወይም ባትጸና ይላል፣ በእምነት ባትጸና ትቆረጣለህ ይላል። በፍጥረታቸው የግንዱ ክፍል የሆኑትን ለእነሱ ካራራላቸው ይላል። ያራራላቸው ለምንድን ነው? ባለማመናቸው ምክንያት። አንተም ደግሞ ባትጸና ትቆረጣለህ ይለዋል። ስለዚህ መግባትም መውጣትም በራስ ፈቃድ እንደሆነ በጣም ግልጽ ነው። ሮሜ ምዕራፍ 11 ይህንን ያብራራዋል። ሮሜ ምዕራፍ 9፣ ምዕራፍ 10፣ ምዕራፍ 11 በጣም ተያያዥ ነው። ሶስቱም ምዕራፍ 11ኛው ምዕራፍ ላይ እነዚህ ነገሮች ስላሉ ማየት ይጠይቃል። 10ኛው ምዕራፍ ላይ ደግሞ ምን አይነት ነገር አለ? የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። ስለዚህ ይህም የተሰጠው ለሁሉም ነው። ባሪያ የለም፣ ጨዋ የለም፣ የግሪክ ሰው የለም፣ አይሁድ የለም፣ ወንድ የለም፣ ሴት የለም። መጽሐፍ እንደሚናገር በእርሱ የሚያምን አያፍርም ተብሎ ተጽፏል እያለ ይናገራል። ሮሜ ምዕራፍ 10 በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው ይላል። ለማን? አስቀድሞ ለወሰነባቸው ሁሉ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ተብሎ ተነገረ። አስቀድሞ የወሰናቸው ሁሉ ይድናሉ ሳይሆን የጌታን ስም የሚጠራ ሁሉ ይድናል። ግን የጌታን ስም ለመጥራት ማመን ስላለበት ባላመኑትስ እንዴት አድርገው ይጠሩታል? ለማመን ደግሞ መስማት ስላለባቸው ባልሰሙትስ እንዴት አድርገው ያምናሉ? ለመስማት ደግሞ ሰባኪ ስለሚያስፈልግ ያለ ሰባኪስ እንዴት ይሰማሉ? ሰባኪው ራሱ ደግሞ የተላከ መሆን ስላለበት ዝም ብሎ ማንም መንገደኛ እየተነሳ ስለሰበከ ብቻ እምነት ይፈጠራል የሚባል ነገር ስለሌለ ወይም ደግሞ ማመን ያ እምነት ያድናል ከዛ ከሰባኪው የምትሰማው እምነት ያድናል ማለት ስላልሆነ መላክ ስላለበት ካልተላኩስ እንዴት ይሰብካሉ እያለ ይናገራል። ስለዛ እምነት ከመስማት ነው ይላል። መስማትም በእግዚአብሔር ቃል ነው ይላል። እምነት ከመስማት ነው። ዝም ብሎ እኛ ማመን ስለማንችል ዝም ብሎ እግዚአብሔር ይሰጠናል። ስለዛ እንደዛ የሚባል ነገር የለም።
እኛ ማመን ስለማንችል ዝም ብሎ እግዚአብሔር እምነቱን እያመጣ ቁጭ ያደርጋል፣ ውስጥ ላይ ይፈጥርብሃል አይደለም። የስ እኛም መስማት እንችላለን፣ ማመን እንችላለን፣ ግን እግዚአብሔር ሊረዳን ያስፈልገናል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሰው የእግዚአብሔርን ቃል ይሰማል፣ ያምናል። እግዚአብሔር ደግሞ በነገር ሁሉ ይረዳዋል፣ ያግዘዋል። የእግዚአብሔር እርዳታን አንክድም፣ በፍጹም አይደረግም። ስለዚህ ይህንን እንደዚህ ያዝ እናደርግና አይሁዳውያን ለምን ተቆረጡ ከተባለ ባለማመናቸው ጠንቅ። ስለዚህም ጳውሎስ ለዚህ ነው ሲጸልይ የነበረው። በውስጡ በጣም ጭንቀት አለበት፣ ሀዘን አለበት። ስለ ወንድሞቼ በስጋ ዘመዶቼ ስለ ወንድሞቼ ስል እንደው በቃ ከክርስቶስ ተለይቼ ለዘላለም የተረጎምኩ እሆን ዘንድ እጸልይ ራሱ ነበር ይለናል። በጣም ነው የሚወዳቸው ማለት ነው አይደል እስራኤላውያንን ጳውሎስ። አዎ እንዲጠፉበት አይፈልግም። አዎ ግን የሮሜ 9ን አሁን እናንተ በምትሉት መልኩ እንመልከተው ካልን አህዱ ወንድሜ እግዚአብሔር እነዚህ ሰዎች አልወደዳቸውም። ያዕቆብን ወደድኩ ኤሳውን ጠላሁ ነው የሚለውና እነዚህ ሰዎች ጠልቷቸው በዚህ ምክንያት ቆርጧቸው ነው እየተባለ ያለው። ከእግዚአብሔር ይልቅ ጳውሎስ ፍቅሩ ነው። እንዴት የሚያስገርም ነገር ነው! ከእግዚአብሔር ይልቅ ጳውሎስ ፍቅሩ ነው። ከእግዚአብሔር ይልቅ ጳውሎስ ነው የሚወደው። የሰዎችን መዳን ያስብላል። እንዲድኑ ነው ጸሎቴ ልመኔ ብሎ ምዕራፍ 10 ቁጥር 1 ላይ ስለተናገረ ማለት ነው። የኔ የልቤ በጎ ፈቃዴ ስለ እስራኤል እንዲድኑ ነው ያለው። እና እግዚአብሔር በመጀመሪያ ደረጃ ሁሉም እንዲድኑ ይወዳል የሚለውን ማወቅ አለብን። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ እንደተነገረው ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ወይም ይመጡ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝና መልካም የሆነው ይህን ይላል። የትኛው? ስለ ሰዎች ሁሉ ጸሎት፣ ልመና፣ መልጃ፣ ምስጋና ማቅረብ፣ ስለ ነገስታቱም ስለ መኳንንቱም ስለ ሁሉም ጸልዩ ተባለ። ስለ እያንዳንዱ ግለሰብ ጸልይ። እንድትጸልዩ ከሁሉ አስቀድሜ ይመክራሉ አለ ጳውሎስ። ለምን? ይህ በእግዚአብሔር ፊት ደስ የሚያሰኝ ነው። በእግዚአብሔር ፊት ስለ እያንዳንዱ ግለሰብ መጸለይ ያስደስታል። በእግዚአብሔር ፊት የሚያስደስት ነው። ለምን? እግዚአብሔር ሰዎች ሁሉ ይድኑና እውነቱ ወደ ማወቅ ይደርሱ ዘንድ የሚወድ ነውና ይላል። የምትጸልይላቸው እያንዳንዱ ግለሰብ እንዲድን የእግዚአብሔር በጎ ፈቃዱ ነው። አሁን መተን እዚህ ጋር ሮሜ 9 ላይ አሁን ቀጥታ እናንብበውና ቀጥታ አንተ ያልካትን ጥቅስ ከምን አንጻር እንደምንፈተው ልንገርህ። ያው ከሱ በፊት ግን ያዕቆብን ወደድኩ ኤሳውን ጠላሁ፣ ምንድነው የሚወደውን ይምራል የሚወደውን እልከኛ ያደርጋል ምናምን ስለ ሙሴ ምናምን እነዚህ ነገሮች ሁሉ ምሕረት ለወደደው የሚለሩት አይደለም። እነሱን ሁሉ አልፈን ነው እየመጣን ያለ ነው። እነዚህን ትልልቅ ሁሌ ጥያቄ ሆኖ የሚነሱን ማለት ነው የፈርዖን ልብ መደንደን ምናምን እና እነሱን ያዝ አድርጎ ጠቅለል ሲያደርገው እንዲህ ይላል። እንግዲህ ስለምን ከቁጥር 19 ጀምሮ እንግዲህ ስለምን እስካሁን ድረስ ይነቅፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል። ነገር ግን አንተ ሰው ለእግዚአብሔር የምትመልስ ማን ነህ? ስራ ሰሪውን ስለምን እንዲህ አድርገህ ሰራኸኝ ይለዋልን? ወይስ ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱንም ለውርደት ሊሰራ በጭቃ ላይ ስልጣን የለውምን? ይላል። የለውምን? ኦኬ ሰው እዚህ ክፍል ላይ እንደሚያሳየው በቃ የሸክላ ሰሪው በጭቃው ላይ ስልጣን አለው። ስለዚህም አንዱን ለውርደት አንዱን ለክብር ሊሰራው ይችላል። በጭቃው ማለት ነው። አንዱን ቆንጆ አድርጎ ይሰራል፣ አንዱን መጥፎ አስቀያሚ አድርጎ ሊሰራው ይችላል። እና እንደዛ አድርጎ ቢሰራው ለምን እንደዚህ ያደረከ ሊለው ይችላል? አይችልም። ግን ገና ከጅምሩ ግን አሁን ከእግዚአብሔር ጋር ተያይዞ ማለት ነው እንዲህ ተብሎ የተጠየቀው ስለምንድን ነው ከተባለ የመጀመሪያው ከህዝብ አንጻር አይሁዳውያን እምቢ ቢሉ አላምንም ቢሉ አህዛብ ግን ቢያምኑ ይገባሉ አይደለም? የስ ስለሱ የተወራ ነው የመጀመሪያው ነገር። አህዛብ ይገባሉ። አህዛብ ለምን ይገባሉ ብሎ መጠየቅ የሚችል ማንም የለም። ምን አገባውና አንድ በስጋ አይሁዳዊ የሆነ እስራኤላዊ የሆነ አንድ ሰው ተነስቶ ለምን አህዛብን መረጠ እግዚአብሔር ብሎ መጠየቅ አይችልም። ምን እሱ ራሱ ሲጀምር እስራኤል ራሱ ሲመረጥ የተመረጠው ምንም መልካም ነገር ታይቶበት አልነበርም። በእግዚአብሔር በጎ ፈቃድ የተመረጠው በህዝብ ደረጃ ማለት ነው። ከህዝብ አንጻር ያዕቆብን ወደድኩ ኤሳውን ጠላሁ የተባለው ለዛ ነው። ገና ክፉም ደጉም ሳያደርጉ ነው የተባለው። በቃ ያዕቆብን እግዚአብሔር መረጠ ለህዝብነት፣ ለዘላለም ድህነት አይደለም። ለዘላለም ድህነት ክርስቶስ ሲመጣ ነው የሚመጣው። ለእርሱ ግን እንዴት ነው እንደ መንገድ ጠራጊ ሆኖ እንዲቆይ በህዝብ መልክ እሱን አዘጋጀ። ልክ ጌታችን ኢየሱስ ሲመጣ ግን ለሁሉም ነው የዘላለም ድህነት ለአንዱ ተሰጥቶ ለአንዱ የሚተው አይደለምና ለሁሉም ተባለ። ከዛ ላይ የሚያምኑ ሁሉ ተንጋግተው መጥቶ እንዲገቡበት እንዲህ ነው
የሚያምን ሁሉ እየተንጋግቶ መጥቶ እንዲገባበት የእግዚአብሔር በጎ ፈቃዱ ሆኗል። ለተወሰኑ ለአይሁዳውያን ብቻ አይደለም፣ ለግሪክ ሰዎችም ጭምር። ስለዚህ አሁን ራሳቸው አይሁዳውያን መቃወም አይችሉም። ኢንዲቪጁዋሊ ደግሞ በፐርሰን ደረጃ በግለሰብ ደረጃ ደግሞ የእግዚአብሔርን ነገር የምትሰማ ብትሆን እግዚአብሔር አምላክ ሁሌም ቢሆን አንተን ይመራሃል፣ ለመምራት የተዘጋጀ ነው። ግን እንደ ፈርዖን እልህኛ የምታደርገው ከሆነ ልብህን ምንድነው ለማይረባ አእምሮ አሳልፎ ሰጣቸው ይላል እና ለማይረባ አእምሮ አሳልፎ የሰጣቸው እነማንን ነው? በኃጢአታቸው ጸንቶ የሚኖሩትን ነው። ልክ እንደዛ አሳልፎ ይሰጣል። ከዛ በኋላ ግን መተህ ልጠይቅ ብትል ለምሳሌ አሁን እግዚአብሔርን ለምን እንደዚህ ያደርጋል? ለምን እነዚህን ይመርጣል? ለምን እንደዚህ ነገሮችን ለምን ይሰራል ብለህ ብትጠይቅ ማነህ አንተ ጠያቂ ያደረገ ነው? በመጀመሪያ የእግዚአብሔርን ስልጣን አዎ መጠየቅ አትችልም። ይሄ ነው መልሱ የመጀመሪያው። አዎ እግዚአብሔር ስልጣን አለው ወይ? መብቱ ነው። ለምሳሌ አክሊልና አሃዱ እዚህ ጋር ሁለቱ አሉ። እግዚአብሔር አምላክ ፍጥረቶቼ ናችሁ ሁለታችሁንም አላድንም ቢል የሚከለክሏል? ግን እኮ ፍቅር አያስብለውም አክሊል እግዚአብሔርን እንደዛ ካደረገ ልትሉ ትችላላችሁ። የስ መብታችሁ ነው፣ እንደዛ ልትሉ ትችሉ ይሆናል። ግን አታድርግ ብሎ ሊቃወመው የሚችል አለ ወይ? መብቱ ነው፣ ማድረግ መብቱ ነው። ስልጣኑ እንዳለው እናውቃለን። ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱን ለውርደት ሊሰራ በጭቃ ላይ ስልጣን የለውምን ስለሚል የስ ስልጣን አለው። ግን ያደርገዋል ወይ? የሀገር ግለሰቦችን ከአንዱ የጭቃ ክፍል እያነሳ ለውርደት ሊሰራን ይችላል እግዚአብሔር? የምር እንደዛ ያደርጋል ወይ ነው። አሁን የእግዚአብሔርን አሁን አትሪቢዩቶቹን እንመልከት። እግዚአብሔር ሶቨሬን ነው ማለት፣ ኃያል ነው ማለት፣ ባለስልጣን ነው ማለት፣ ፈጣሪ ነው ማለት አንድ እሱ ይሄ አትሪቢዩቶቹ እንደዚህ እንዳሉ ሆነው በጎን ግን መሐሪ ነው፣ ደግ ነው፣ ሩሩህ ነው፣ የዋህ ነው፣ ፍቅር ነው፣ ከምንም በላይ ፍቅር ነው የሚለውም ደግሞ አለ እግዚአብሔር ጋር። እነዚህ ሁሉ ነገሮች አሉት እግዚአብሔር። ስለዚህ ከዚህ ሁኔታዎች አንጻር ስታየው ምንም እንኳን እግዚአብሔርን መቃወም የሚችል ማንም ባይኖርም እንኳን ቅሉ ትላለህ። እግዚአብሔር ግን ፈጣሪ ብቻ ሳይሆን ይልቁንም ደግ አባት ነውና የዋህ ሩህሩህ ነውና እያነሳ አንዳንዶችን ዝም ብሎ እንደዚሁ ለውርደት ይፈጥራል ማለት ግን አይደለም ነው። በምንድን ነው የምናውቀው? ይህንን አስቀድሞ በነቢይ መጽሐፍ ላይ የተነገረ ነገር ስላለ ምን የሚል እሺ፣ ይሄ የጭቃና የሸክላ ሰሪውን ነገር ኤርሚያስ ላይ እንዲህ ተብሎ ተነግሮ ነበር። ትንቢተ ኤርሚያስ ሁላችሁም ያዙ። ትንቢተ ኤርሚያስ ምዕራፍ 18 ከቁጥር 1 እስከ ቁጥር 11 እንዲህ ይላል። ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል እንዲህም አለው። ከማን ዘንድ? ከእግዚአብሔር ዘንድ። ስሙ በደንብ እሺ ሁላችሁም። ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል እንዲህም አለው። ምን አለው? ተነስተህ ወደ ሸክላ ሰሪው ቤት ውረድ። አዳም ይሰማል ወዳጅ? ይሰማኛል። እንዳይቋረጥ ተነስተህ ወዴት ውረድ አለው? ወደ ሸክላ ሰሪው ቤት ውረድ። እሺ፣ በዚያም ቃሌን አሰማሃለሁ። አሁን አንድ ነገር ሊያሳየው ነው እግዚአብሔር አምላክ። ወደ ሸክላ ሰሪው ቤት ሂዳለው። ቅድም ሮሜ ምዕራፍ 9 ላይ ምን ነበር የተባለው የምታስታውሱ ከሆነ? ሸክላ ምንድነው? ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱን ለውርደት ሊሰራ በጭቃ ላይ ስልጣን የለው ምን አልነበር ያለው? ሸክላ ሰሪው የሳል ነው። አሁን ይህንን ነገር የሸክላ ሰሪውን አናሎጂ ከዚህ ከኤርሚያስ ላይ ነው የሚያመጣው። ትንቢተ ኤርሚያስ ላይ የተነገረ ነገር አለ። ትንቢተ ኤርሚያስ ላይ የእግዚአብሔር ቃል ወደ ኤርሚያስ መጥቶ ነበር። ሂድ ወደ ሸክላ ሰሪው ቤት ሂድና እዛ አንዳንድ ነገሮችን እነግርሃለሁ፣ ድምፅ አሰማሃለሁ አለውና ኤርሚያስን ወደ ሸክላ ሰሪ ቤት ይዞት ሄደ። እሺ፣ ይዞት ሄደ። እንዲህ ይላል፣ ወደ ሸክላ ሰሪውን ቤት ወረድኩ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ከጭቃ የሚሰራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ ይላል። እየሰራ እያለ አስቀያሚ ሆነ። ከዛስ ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። ሲበላሽ ሌላ ዕቃ ደግሞ አድርጎ ሰራው።
የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። ምን ሲል መጣ? የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? ሸክላ ሰሪው በጭቃው ላይ እንደሚሰራ እኔ በእናንተ ላይ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ ደግሞ በእኔ እጅ አላችሁ ይላል። ትክክል ነው አይደለንም? ፍጥረቱ ነንና ጭቃ በሸክላ ሰሪው እጅ እንዳለ ፍጥረቱ ነንና እኛ በእግዚአብሔር እጅ ያለን አይደለንም ወይ? ሸክላ ሰሪው ጭቃውን በጭቃው ላይ ስልጣን ኖሮት እንደሚሰራው እግዚአብሔር በእኛ ላይ የሚሰራ አይደለም ወይ? የስ ይሰራል። ግን በእኛ ላይ እንዲሰራ ከእኛ የሚጠበቅ ነገር አለ? አዎ አለ። እሱን ይኸው ቀጣይ ስሙ በደንብ ስለ ሕዝብ ስለ መንግስትም እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ፣ ስሙ በደንብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ አለ። ስለዛ ተዋለው ነው፣ ክፉ ነገር አላደርግበትም። ምን ካደረገ ግን? ከክፋቱ ግን ቢመለስ ስለ ሕዝቡም ስለ መንግስትም እሰራውና እተክለው ዘንድ በተናገርኩ ጊዜ ደግሞ ማለት ጥሩ ነገር ለማድረግ ባሰብኩ ጊዜ አለ በፊቴ ክፉን ነገር ቢያደርግ ቃሌንም ባይሰማ እኔ አደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ። አላደርግለትም መልካም ነገር እጸጸታለሁ፣ ተዋለሁ። አሁን እንግዲህ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ እግዚአብሔር እንዲህ ይላል። ምን ይላል? እነሆ ክፉ ነገር እፈጥርባችኋለሁ፣ አሳብንም አስብባችኋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ስራችሁንም አቅኑ ብለህ ተናገራቸው። አየህ፣ ክፉ ነገር አመጣባችኋለሁ አላቸው። ስለዚህ ተመለሱ። ከተመለሱ ክፉ ነገር አደርግባችኋለሁ ባለው ይጸጸታል። ስለዚህ ይመለስላቸው፣ ይተዋቸዋል። በሸክላ ሰሪው እጅ ጭቃው እንዳለ ሁሉ እናንተም በእኔ እጅ ናችሁ። ስለዛ ብትመለሱ እሰራችኋለሁ እያለ ነው። አዎ እንዲሁ እኮ ዝም ብሎ የፈለገውን የማድረግ እኮ ስልጣን አለው፣ ግን ከእኛ ደግሞ ይህንን ነገር ይጠይቃል። ስለዚህ የስልጣን ጉዳይ ከሆነ አዎ ስልጣኑ አለው ብለን እንናገራለን። ግን ስልጣኑ ስላለው ብቻ እግዚአብሔር ይህን ሁሉ የዓለም ክፍል በዘላለም እሳት ለመቅጣት ለውርደት ይሰራዋል ማለት ግን አይደለም። እግዚአብሔር ፈጣሪ ብቻ አይደለም፣ መሐሪ፣ ይቅር ባይ፣ ሩሩ፣ ደግ አምላክ አባትም ጭምር ነው። ስለዛ በኢሳያስ ላይም እንደተነገረው እኮ ነው። ኢሳያስ ምዕራፍ 1 ቁጥር 18 ላይ ምንድን ነው የሚለው? ኑና እንዋቀስ እኮ ይላል እግዚአብሔር። እንዲህ ኑና እንዋቀስ እግዚአብሔር፣ ኑና እንዋቀስ። ምን ስለሆንክ ነው የምትዋቀሰው ሊል ይችላል አንድ ሰው። ግን እግዚአብሔር ነው ያለው ማለት ይብን ጳውሎስም አይደለም ወይም የሆነ ሰው አይደለም። ኑና እንዋቀስ ይላል ማን? እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቱ ትጠራለች። እሺ ብትሉ ነው የሚለው። ምን ብትሉ? እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉስ? እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና። እግዚአብሔር አፍ ይህን ተናግሯልና። ስለዚህ ይሁን እናንተ ላይ እንደሚመሰረት አያችሁ። እሺ ብትሉ ኧረ እኔ ሁሌ ከእናንተ ጎን ነኝ። ሕዝቅኤል ላይ እንደተናገረው ማለት ነው። ኧረ የእስራኤል ቤቱ ተመለሱ እኮ ነው የሚለው። የሰራዊት ጌታ እግዚአብሔር ሲጠራ የእስራኤል ቤቱ ተመለሱ፣ የሟቹን ሞት አልፈቅድም ይላልና፣ የሟቹን ሞት አልፈቅድም ይላልና። ስለዚህ ተመለሱና በህይወት ኑሩ። አየህ አንዳንድ ሁሉም እኮ ድምጥማጡን አጥፍቶ እኮ ይህን ዓለም ካለመኖር ወደ መኖር ያመጣው ራሱ እግዚአብሔር ነው አይደለ? አሁን ያሉትን በሰማይ ያሉትን መላእክት ሳይቀር እኮ ይኸው አሁን ሩጫቸውን ጨርሶ በሰማይ ያሉ መላእክት አሉ አይደለ? እነሱን ጨምሮ ፍጥረትን ሁሉ ድምጥማጡን አጥፍቶ እግዚአብሔር አምላክ ለብቻው ማለት ይህንን ነገር መቀጠል አይችልም? አስቀድሞ ከዘላለም እንደነበረው በዛው መቀጠል አይችልም? ይችላል። ግን እግዚአብሔር ግን ፍቅር ነው። የእኛ አምላክ እንደዛ አይደለም። ስለዛ ከዛ አንጻር እንመለከተው ይገባል ነው። ብዙ ሰዓት ቆየውኝ። እናንተ ደግሞ ተማማሩ። እግዚአብሔር ቢፈቅድ ደግሞ ሌላ ጊዜ የሁሴድንም ሌላ ጊዜ እቀጥላለሁ ማለት ነው። ብዙ ሰዓት ቆየሁ። ኧረ ፌር አይደለም። ብዙ ሰዓት ቆየሁ። እሺ አንድ ጥያቄ ልመልስሽ። አንድ ጥያቄ ጠይቅና ምን ነበር ቅድም የጠየኩት ጥያቄ? በጣም የመርሳት አባዜ ምን ነበር? በጌታ ስም ምን ላይ ነበር? መጀመሪያ ሌላ ነገር ላይ ጠይቀኝ ነበረ።
እሱን ካስታወስከኝ እንትን ብሏለሁ። አይ ቲንክ ኦኬ ሞት ደረጃ አለው እንዴ? መጀመሪያው ጥያቄ ነበር። አዎ የእንትኑ ነው የጠፋው ልጅ ሲመለስ እንትን ብሎ ቢሆንስ ምንድን ነው ሪጀነሬት አድርጎ ቢሆንስ አይነት ነገር ነው ያልከኝ። የተመለሰበት ምክንያት ራሱ ልቡ ተመለሰለት የሚል ቃልም ስላለ አንዳንድ ሰዎች እንደዚህ ሲጠይቁ ያለው ምናልባት የነሱ ጥያቄ እሱን እየጠየቅ ከሆነ ማለት ነው። አዎ የጠፋው ልጅ ልቡ መመለሱን ከሪጀነሬሽን ጋር አገናኝተን ማሰብ አንችልም። አዎ አንችልም። ለምን እንደማንችል ልንገርህ። ማለት ወደ አባቱ የተመለሰው ዳግም ከተወለደ እና ወደ ህይወት ከመጣ በኋላ ነው ተብሎ የሚነገሩ በአንዳንዶች። ምክንያቱም የጠፋው ልጅ ወደ አባቱ ከመመለሱ በፊት ቁጥር 17 ላይ ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ ብሎ ተናግሮ ነበር እና ወደ ልቡም ተመልሶ የሚል ቃል ስላለ ወደ ልቡ መመለሱ የሚያሳየው ያ ነፃ ፈቃዱ ማን ነው? ይቅርታ ዳግም ውልደቱ ነው። ወደ ልቡም ተመልሶ የሚለው ዳግም ልደትን የሚያሳይ ነው ተብሎ ይጠየቃል። አይደለም፣ እሱን አያሳይም። በምን እናውቃለን እንደማያሳይ? እዛው ጋር አሁን የተናገረውን ቃል ስሙ በደንብ። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። ጥፋት ውስጥ ነው ስቲል ያለው ማለት እጠፋለሁ የሚለው ቃል በግሪኩ አፖሉሚ የሚል ቃል ነው የሚጠቀመው። አፖሉሚ የሚለው ቃል የታየር የግሪክ ሌክሲከን ላይ እንደተቀመጠው ኮምፕሊት የሆነ ጥፋትን ሞትን የሚያሳይ ነው። ዲስትራክሽንን የሚያሳይ ነው። ዲስትራክሽንን የሚያሳይ ነው። መሞትን የሚያሳይ ነው። ሞትን ራሱን በቃ መጥፋት የሚለው ሞትን የሚያሳይ ነው። ለዛ ነው አብዛኛው የእንግሊዝኛ የመጽሐፍ ቅዱስ ተርጓሚዎችም ሲያስቀምጡት ምን ብሎ የሚያስቀምጡት ስታርቪንግ ቱ ዴይዝ ካልዋለ ዳይንግ ሂር ዊዝ ሃንገር ብሎ የሚያስቀምጠው ዳይንግ ዊዝ ሃንገር ስታርቪንግ ቱ ዴይዝ እያለ የሚናገረው በራብ እጠፋለሁ የሚለው ሞት ነው። ስለዚህ አሁን ወደ ልቡ ተመልሶ ብሎ ሲናገር ለመመለስ ሀሳቡን ቀየረ ነው። በቃ አለቀ። ወደ ልቡ መለስ ብሎ ሀሳቡን ቀየረ። ይህ ነፃ ፈቃድን የሚያሳይ እንጂ አስቀድሞ ሰውየው ከሞት ወደ ህይወት መጣ ማለት አይደለም። ከሞት ወደ ህይወት መጥቶ ከዛ በኋላ ወደ ህይወት ከመጣ በኋላ ወደ አባቴ ልመለስ ብሎ አልመጣም። ወደ ህይወት አልመጣም። በራብ እዚህ እጠፋለሁ፣ ከዚህ በራብ እጠፋለሁ ነው ያለው። እዛው ጥፋት ሞት ውስጥ ነው ያለው። ግን ሞት ውስጥ ሆኖም ግን መመለስን መርጧል። ከዛ አንጻር ልናየው ይገባል። ይሄ ቅድም እንዳልኩ የታየር ግሪክ ሌክሲከን ላይ ማለት ነው ምን አይነት ተጨማሪ ጥቅስ ለምሳሌ ያስቀምጣል ከዚህ ጋር አብሮ የሚሄድ ብሎ ማለት ነው። ይህንኑ ጥቅስ መጀመሪያ ያስቀምጣል። ከዛ በኋላ ከኮንቴክስቱ አንጻር አብሮ የሚሄድ ቃል ብሎ የማቴዎስ ወንጌል ምዕራፍ 26 ቁጥር 52 ሰይፍን የሚያነሱ በሰይፍ ይጠፋሉ የሚል ቃል አለ አይደል? ሰይፍን የሚያነሱ በሰይፍ ይጠፋሉ፣ ጥፋትን የሚያሳይ የዓለም ውሃ ምንድነው? ዓለም በውሃ ሰጥሞ ጠፋ የሚለውን እሱን እንደዚሁ ይጠቅሳል። ማቴዎስ 8:25 ላይ ጌታ ሆይ አድነን ጠፋን ልክ እንደሚለው ልክ እንደዛ ማለት ነው። እና እነዚህ ጥቅሶችን በመጥቀስ ጥፋትን፣ ሞትን፣ ዲስትራክሽንን ምናምን የሚያሳይ እንደሆነ ያስቀምጣል። ስለዛ ያ ሰው በዛ ሳለ እንኳን ጥፋት ውስጥ ነው፣ ሞት ውስጥ ነው። ቀጠለ ይዘድ እሺ ያው ላስጨርሰ ብዬ ነው። ያው በዛ ክፍል ላይ ያለው የጠፋው ልጅ እንትን ነው ፓራብል ነው አይደል? ፓራብል ነው በሪል የተፈጸመ ማለት የሆነ ታሪካዊ ዘገባ አይደለም። ነገር ግን ፓራብል ነው። ስለዚህ የልጁ መጀመሪያ የልጁ አስተዋይ አለመሆን፣ የልጁ አለማስተዋል፣ ልጁ በአባቱ ዘንድ ያለውን ክብር አለማወቁ ይሄንን መንፈሳዊ መራቆት ወር መንፈሳዊ ሞት ብለን እናስባለን እኛ። ከዛ በኋላ ዛት ሊድስቱ ደግሞ ከአባቱ ቤት ጭራሽ መሸሽና መውጣት። ስቲል አባቱ ተብሎ ይጠራል ያ ሰውዬ፣ ያው እሱ ሌላ ነገር ነው። ግን ከአባቱ ቤት ሸሽቶ ይወጣል ይሄ ልጅ። ከዛ በኋላ ይሄ ከአባቱ ቤት ሸሽቶ መውጣቱ አባቱ ቤት ያለው ብልጽግና ወር አባቱ ቤት ያለውን ክብር እንዲያጣ፣ ከዛ በኋላ በአባቱ ቤት የሚያገኛቸው ሌሎች በረከቶችም ደግሞ ከሱ ጋር እንዳይቀጥሉ በዚህ በሉቃስ 15 መሰረት በአባቱ ቤት ያለው በረከት አትሊስት ፊዚካሊ የሆነ እንትን ነው ድሎት ኦር የተመቻቸ ህይወት ነው። ያ ደግሞ በጥጋብ ውስጥ መኖርን የሚያመለክት ነው። ስለዚህ ያንንም አጣ። ስለዚህ አሁን መራብም ጀመረ።
ይሄ መንፈሳዊ መራቆት ስጋዊ ወይም ደግሞ አካላዊ መራቆትንም ማምጣት ጀመረ በልጁ ህይወት ውስጥ። ያን ጊዜ ልጁ ማስተዋል ጀመረ። ያው በአካል አልሞተም፣ ልክ ነው። በመንፈስ ሁኔታ ውስጥ ግን ሞት ውስጥ ነበር ብንል አሁን ያልተገለጸ የሆነ ድርጊት አለ ልጁ እንዲያስተውል ያደረገ። ሙሉ ለሙሉ ነፃ ፍቃድ ነው የሚለው ላይ እኔ ሂንጅ አላረገው። ማኬ እንዴት ታስባለህ? አይ ሙሉ በሙሉ ነፃ ፍቃድ ነው ብዬ አላስብም። እንዲህ አይነት እንትኖችን ይሄ ተርኒንግ ፖይንቶችን በሰው ህይወት ውስጥ በቃ በነፃ ፍቃድ የመጡ ናቸው። ኦር ደግሞ ሰዎቹ እያደረጉ ያሉት ነገር ነው ብዬ አላስብም። ያን እንዳላስብ የሚያደርጉኝ ብዙ ክፍሎች ስላሉ ያንንም ክፍል ከልጁ አስተዋይነት ይልቅ ልጁ አስተውሎ ተመለሰ ከምል ይልቅ በዛ ፓራብል ውስጥ እግዚአብሔር መንፈስ ቅዱስ በልጁ ልብ ውስጥ የሆነን ስራ ሰርቷል። ከዛ በኋላ ልጁ ማስተዋል ጀመረ ወደሚለው እና ከፓራብሉ ወተን ማየት እንችላለን። አይ እንደዛ አይደለም። አሁን አባትየው የሆነ ነገር አደረገለት ወይም ደግሞ እግዚአብሔር የሆነ ነገር አደረገለት ምናምን የሚል የለም። እሱን እኮ አሁን ችግሩ ምንድን ነው? አስቀድሞ የያዝነው የሆነ ትምህርት ሲኖር እና ከዛ ከትምህርታችን ጋር አብሮ ካልሄደ አይ እኔ እንደዚህ ብዬ ነው የምንረዳው እየተባለ መጽሐፍ ቅዱስ ላይ የሆነ ነገር መጨመር ይጀምራል። እንደዛ አይልም። ወደ ልቡ ተመልሶ የሚለው ወደ ልቡ ለመመለስ የእግዚአብሔር እርዳታ እንደ እግዚአብሔር እርዳታን አድርጎለት ሊሆን ይችላል ማለት ብትለኝ ችግር እኮ ላይኖርብኝ ይችላል። ግን አትሊስት ግን ወደ ልቡ ተመልሶ እግዚአብሔር ረድቶት የሚሆን ምን የሚሆን ወደ ልቡ ተመለሰ። ግን እዛው ጋር ግን በራብ እዚህ ይጠፋለሁ እያለ ስለሆነ እዛው ወደ ልቡ ተመልሶም የተናገረው ነገር ሞት ውስጥ እንዳለ ነው። ስለዚህ በሞት ውስጥ መሆኑ ሰው ወደ ልቡ ይመለሳል። ትልቁ ሀሳቢ እኮ እሱ ነው። ወደ ልቡም ተመልሶ ይህን ነገር ያደረገው እግዚአብሔር መንፈስ ቅዱስ ነው ላልከው ችግር የለብንም። እሱ አይደለም ትልቁ ቁም ነገር። ነፃ ፈቃድ አለው። ግን ነፃ ፈቃድ ኖሮትም ግን እግዚአብሔር ሊያግዘው ይችላል። ግን እዛው ጋር ግን ወደ ልቡም ተመልሶ የተናገረው ነገር ምንድን ነው? እኔ ግን ከዚህ አለ አሁን ያዛው ያለበት ቦታ ማለት ነው። ከዚህ በራብ እጠፋለሁ ነው የሚለው። አፖሎሚ የሚለው ቀደም እንዳልኩ ስለሚፈቱት ማለት ነው እንግዲህ የግሪክ ምሁራኑ በራብ እጠፋለሁ ነው ያለው። በራብ እጠፋለሁ። ስለዚህ ወደ ልቡ ተመልሶ ያየው ነገር ጥፋት ውስጥ እንደሆነ ነው፣ ስቲል ሞት ውስጥ እንደሆነ ነው። ገና ወደ ህይወት አልተመለሰም። ታዲያ ወደ ህይወት የሚመለሰው መቼ ነው ካልከኝ ልክ ወደ አባቱ ሲሄድ አባቱ ሮጦ ነው የሚቀበለው። ከዛ ምን ይላል? ይህ ልጅ ሞቶ ነበር ምን አለ? ሕያው ሆኗል። ልጁ እዛ ጋር እሞታለሁ ከዚህ አለ። አየህ፣ ህይወት የሚመጣው ልክ ከአባቱ ጋር ሲገናኝ ነው። ይህ ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበረ ተገኝቷል። ስለዚህ ወደ ልቡ በተመለሰ ሰዓትም ሞት ውስጥ እንዳለ ስለሆነ ያየው ምንድነው ወደ ልቡ ሲመለስም ተመልሶም ያየው ሞት ውስጥ እንደሆነ ስለሆነ ያየው ራሱን በሞት ውስጥ ያለ ሰው ወደ ልቡ ሊመለስ አይችልም። ነፃ ፈቃድ የለው የሚባል ነገር የለም፣ ሐሰት ነው። ኦኬ ይሄንን የምለው ከምን አንጻር መሰለ? እያንዳንዱ የሰው ልጅ ኮንቨርዥኖች ውስጥ ለምሳሌ አንተ ምናልባት ክርስቲያን ያልነበር ከሆነ በሆነ የህይወት ክፍሎች ሙስሊም የነበር ከሆነ ምናልባት አትመስለኝም። ያው ከልጅነት ጀምሮ ክርስቲያን እንደሆንክ አስባለሁ። ግን ክርስቲያን የሆንክ እንደሆነ ያው መጥቶ ምናልባት ክርስቶስ ኢየሱስን ስትወድ አንድ ክርስቶስ ኢየሱስን መውደድ አንድ ቨርቹ ተደርጎ ተገልጿል። ክርስቶስን የማይወድ የተረገመ ይሆን ስለሚል ክርስቶስን ስትወድ በልብ አንድ ሙስሊም የተለወጠ ሙስሊምን አስብ። የምታውቀው ክርስቲያን የሆነ ሙስሊም ካለ ክርስቶስን ስትወድ፣ እግዚአብሔርን ስትወድ፣ መጽሐፍ ቅዱስን ስትወድ ኦር ክርስቶስ ኢየሱስ አዳኝ እንደሆነ ለእግዚአብሔር ለሰው ልጆች ድነት የላከው መሲህ እንደሆነ ስታምን ምናልባት እኮ መንፈስ ቅዱስ በውስጥ የሰራው ስራ እንዳለ ፊል ላታደርገው ትችላለህ። ግን ይህንን የእግዚአብሔር ስራ አድርገን የምንመለከትበት ዳራ አለን። ብሉይ ኪዳን ላይ አንድ ክፍል እንትን ከፈቀድክልኝ ዘዳግም ምዕራፍ 29 ላይ ልቀጥል። ትችላለህ ወንድም ይባል። እሺ ዘዳግም ምዕራፍ 29 ላይ እኔ ብዙ ጊዜ እስራኤላውያን ሳይታዙ ሲቀሩ ላይ ከእስራኤላውያን ምን አይነት ድንዛዜ ውስጥ ቢሆኑ ነው? እንዴት እግዚአብሔርን ባይፈልጉ ነው? ኦር እንዴት የራሳቸውን ፍላጎት ብቻ ቢከተሉ ነው ብዬ ማሰብባቸው ጊዜያት ነበሩ። ግን ሙሴ የሚነግረን የተለየ የሆነ ነገር አለ። ዘዳግም ምዕራፍ 29 ላይ፣ ዘዳግም ምዕራፍ 30 ላይ ይሄ ወደ መጨረሻዎቹ ዘመናት እስራኤልም ወደ ተስፋው ምድር ከመግባቷ በፊት ሙሴ አንድ ነገር ይነግረናል። ዘጸአት ምዕራፍ 29 ላይ ለምን እስራኤላውያን በዚህ አይነት ስፒሪቹዋል ኢኔቢሊቲ ውስጥ እንደገቡ እንዲህ ይላል ከቁጥር 2 ጀምሮ። ሙሴም የእስራኤል ልጆች ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር በፈርዖንና በባሪያዎቹ ሁሉ በምድሩም ሁሉ ያደረገውን ሁሉ አይኖቻችሁ ያዩአቸውን ታላላቅ ፈተናዎች፣ ታላላቅ ተአምራትና ድንቆች አይታችኋል ይልና ኦኬ ማየት አይደለም የነዚህ ሰዎች ችግር፣ አይተዋል፣ ድንቆችን አይተዋል፣ ታላላቅ ተአምራቶችን አይተዋል። ቀጠል አድርጎ ቁጥር 4 ላይ ምን ይላል? እግዚአብሔር ግን አስተዋይ ልብ
የሚያዩ አይኖች የሚሰሙ ጆሮዎችን እስከ ዛሬ ድረስ አልሰጣችሁም ነው የሚለው። አልሰጣችሁም። አይታችኋል፣ ግን የሚያስተውል ልብ አልሰጣችሁም። ስለዚህ የሚያስተውል ልብ ባይ ኢትሰልፍ ከእግዚአብሔር ነው ማለት ነው። ምክንያቱም ያንንም እኮ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 3 ላይ ምላቸውን ክፍሎች ያው የሚከፍትም ሰው ቢኖር እዚህ ጋር ጥሩ ነው አንተ የምትላቸውን ክፍሎች ሮሜ ምዕራፍ 3 ላይ ጳውሎስ ያንን ክፈቱለትና በኋላ ስንመልስም ጥሩ እንዲሆን አመቺ እንዲሆን እየተከፈተልህ ይነበብልህ ፕሊዝ። እሺ ደስ ይለኛል። አንድ ሰው ስክሪን ለሌላ ትልቁ ላይ አድርጓቸውና አንዳቸውን ለሌላውም ጊዜ እንደዚህ አይነት የመጽሐፍ ቅዱስ ጥቅሶች ሲነሱ በምን መልኩ እንደምንመልሳቸው ምናምን እንድትረዷቸው በደንብ አድርጋቸው የሚነሱ ጥቅሶችን ለማስተዋል ሞክሩ። በኋላ ላይ ልክ ሲጠቀሱ ሌላ ሰው ሲጠቅሳቸው አዲስ እንዳይሆንባቸው። እነዚህ አሁን የሚጠቅሱ ጥቅሶች በተደጋጋሚ የሚጠቀሱ ጥቅሶች ናቸው። እናንተ እንትን በሉ። አማኒ አለ እንዴ? አማኒ ተኝቷል መሰለኝ። ዘታውስ መጽሐፍ ቅዱስ መክፈት ትችላለህ? እችላለሁ። አዳምሻ ከስልኬ ነው የምከፍተው። መቀጣት አለበት ትልቁ ላይ ሆኖ የተኛው ግን አይረፈደበት ለዛ። እሺ ዘዳግም ምዕራፍ 29 ከቁጥር 2 እስከ 4 ነበር አሁን ያነበብኩት። ዘታውስ እንትን ቁጥር 2 ላይ ቆምኩ። እሺ እኔ ከዚህ ልቀጥል፣ አንተ ግን ከፍ እያደረክ እንትን በል። እግዚአብሔር በግብፅ ምድር በፈርዖንና በባሪያዎቹ ሁሉ በምድሩም ሁሉ ያደረገውን ሁሉ አይኖቻችሁ ያዩአቸውን ታላላቅ ፈተናዎች፣ ታላላቅ ተአምራትና ድንቆች አይታችኋል። እግዚአብሔር ግን አስተዋይ ልብ ቁጥር 3 እና ቁጥር 4 ክፈትልኝ ቢል ነው። አዎ እግዚአብሔር ግን አስተዋይ ልብ ቁጥር 4 የሚያዩ አይኖች የሚሰሙም ጆሮች እስከዛሬ ድረስ አልሰጣችሁም። እሺ ከዛ በኋላ 40 ዓመት በምድረ በዳ መራችሁ ምናምን እያለ ይቀጥላል። ወደታች ማንበብ እንችላለን። እሱንም ግን ያው እንደ አንድ ወጥ ጽሁፍ ስለሆነ ምዕራፍ 30 ቁጥር 6 ነው እንፈልጋለን። ሄደለት ምዕራፍ 30 ቁጥር 6 እንዲህ ይላል፣ በህይወት እንድትኖር አምላክህን እግዚአብሔርን በፍጹም ልብህ በፍጹምም ነፍስህ እንድትወድ አምላክህ እግዚአብሔር ልብህን የዘርህንም ልብ ይገርዛል ይላል። እና ይሄ አስተዋይ ልብ በቃ ችግር የለውም። አሁን ቢና መዝጋት ትችላለህ፣ ስንፈልግ ትከፍተዋለህ። ይሁንና እዚህ ላይ መጀመሪያ እንፍተው። እዛው ጋር ለተማትሄድም እዛው ላይ አድርገን እንፈተዋለን። መጀመሪያ ይሄንን እንጨርስና ወደ ሌላው ጥቅስ ደግሞ ትሄዳለህ። አይሻልም? በቃ ይቻላል። ቁጥር ምዕራፍ 29ን እናያት። እዚሁ ጋር አድርገን ምዕራፍ 29 እሺ ችግር የለም። እግዚአብሔር ግን አስተዋይ ልብ የሚያዩ አይኖች የሚሰሙ ጆሮችም እስከዚያ ድረስ አልሰጣችሁም የሚል ቃል አለ። ምንድነው በአጭሩ ህዝበ እስራኤል እንግዲህ እንደምታውቁት ከግብፅ ባርነት እግዚአብሔር አምላክ ህዝበ እስራኤልን ነፃ ያወጣል፣ ይወስዳቸዋል። ህዝቡ ግን በተገኘው አጋጣሚ ሁሉ ያምፅ ነበር። ባመፁ ቁጥር መቅጣት ሲኖርበት ይቀጣቸውም ነበረ እውነቱን ለመናገር። ስለዛ ምንድን ነው ለህዝበ እስራኤል በእግዚአብሔር ላይ ያላቸው መታመን ያላቸው ይህ በውስጣቸው ያለው ይህ ማስተዋሉ ያሉ በዙሪያቸው ያሉ እነዛ ሁሉ ድንቅና ተአምራት ነገሮችን ሁሉ እግዚአብሔር ምንድነው ሰዎቹ በአይኖቻቸው በደንብ እንዲያዩ እንዲያስተውሉት እንዲረዱት እግዚአብሔር ሊያግዛቸው ይገባል። ትክክል። ግን እግዚአብሔር እንዲያግዛቸው ግን እነሱ ራሳቸው ደግሞ በእግዚአብሔር ላይ መጣበቅ አለባቸው። ክፍሉ እየተናገረ ያለው ሰዎች ወይም ህዝበ እስራኤል ወደ እግዚአብሔር በተጠጉ ቁጥር እግዚአብሔር እነዚህን በረከት ይሰጣቸዋል። የሚርቁ ከሆነ ግን እነዚህ ነገሮች ሁሉ አይሰጣችሁም፣ እየራቃችሁ ነውና ከኔ አልሰጣችሁም ነው እያለ ያለው። ምዕራፍ 29 ላይ ነው ይሄ ያለው። ምዕራፍ 30 ላይ አሁን ቅድም ያለው ነገር አስነብቦናል። እዛው ምዕራፍ 30 ላይ ዝቅ በል ቁጥር 19 ላይ ምን ይላል? አሁን ይሄ ጥቅስ ቆጵርያኖስ የተባለ የእርሲያናቸውን አባት ጥንት ላይ የነበረ ማለት ነው ለነፃ ፈቃድ የጠቀሰው ጥቅስ ነው። በጣም የሚያስገርም እዛው ጋር ነው ራሱ ነገሩ የሚመልሰው። እንዲህ ይላል፣ በፊታችሁ ሕይወትንና ሞትን በረከትንና መርገብን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ ይላል። በጣም እኮ የሚያስገርሙ እያያችሁ ነው። በፊታችሁ ምንን አስቀመጥኩ? አሁን ቅድም እንደዚህ አይነት ነገር አስተዋይ ልብን ምንን አልሰጣቸውም። ስለዚህ ምንም መምረጥ አይችሉም። በቃ መልካም ነገርን መምረጥ አይችሉም። በዛው በድንዛዜ ውስጥ ብቻ ይቀጥላሉ ነው እያልከን የነበርከው ይሄ ሴድ። ግን እንደዛ አይደለም የመጽሐፍ ቅዱሱ ክፍል።
ህዝበ እስራኤል ምንም መልካም ነገርን መምረጥ አይችልም ኦልሬዲ እግዚአብሔር ስላልሰጣቸው አይነት ሳይሆን ህዝቡ ወደ እግዚአብሔር ቀረብ ቢል ነው። ህዝቡ ወደ እግዚአብሔር ቀረብ ቢል እግዚአብሔር ደግሞ ሁሌ ይህንን ነገር አስተዋይ ልብን፣ ሰሚ ጆሮን፣ የሚያይ አይኖችን እየለገሳቸው እየሰጣቸው ከእርሱ ጋር ያኖራቸዋል። ቢርቁ ግን አይሰጣቸውም። ስለዚህ ጥፋት ወደ እናንተ ይመጣል። ስለዚህ ምን አለ እንግዲያውስ ነው ላይ አይቷል። ቁጥር 19 ላይ በፊታችሁ ህይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ ይላል። አንተ የጠቀስከው እዛው ምዕራፍ ላይ ዝቅ ስትል ብቻ መልሱን ታገኘዋለህ። በፊታችሁ ሁለቱንም አስቀምጫለሁ፣ ህይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በህይወት ትኖሩ ዘንድ ምን አድርግ? ህይወትን ምረጥ። አየህ፣ እግዚአብሔርን የምትመርጡ ከሆነ እኔን ምረጡ፣ እግዚአብሔርን ምረጡ። ስለዚህ እኔ ደግሞ ለእናንተ ያነዛን ሁሉ በረከቶች ይሰጣለሁ ነው። አስተዋይ ልብ ያለው ልክ እንደዚሁ ነው። ለዛ ነው ቁጥር 19ንም አይቼዋለሁ። ቁጥር 19ንም ቀድሜ አይቼዋለሁ። ግን ዘዳግም 29 ያመጣሁበት ምክንያት ይሄ የአስተዋይነት ኢኒሺዬቲቭ ነው። አክቹዋሊ መጠቀም ያለብን ቃል ብዬ ማምነው ኢኒሺዬቲቭ ከእግዚአብሔር የሚመነጭ ነው። ከዛ በኋላ ቁጥር 30 ላይ እኮ ቁጥር 19 ከመድረሳችን በፊት ቁጥር 6 ላይ ሰዎቹ መልካምን እንዲመርጡ እንኳን ሊያደርግ የሚችል የተሰራ አንድ ስራ አለ which we call የልብ መገረዝ። ቁጥር 29 ላይ ባለው መሰረት በአጭሩ ካየ ነው አላስተዋይ የሆነው ልብ አስተዋይ በሆነ ልብ ሲተካ ማለት ነው። ይሄ ቁጥር 6 ላይ የሆነው ነገር ከመጣ በኋላ ሲጀመርም ስለ ፍሪ ዊል ስናምን የምናምነው ነገር አክቹዋሊ ፍሪ የምትለው ቃል ነው አከራካሪ አይደል? ፍቃድ የሚባለው ቃል እኮ አከራካሪ አይደለም። ፍቃዱ ወደ ምን ያዘነበለ ምናምን የሚለው ላይ ነው። ግን ስለ ፍሪ ዊልም ስናወራ የምናወራው ስለ ኮምፓታቢሊቲን ስለሆነ የምናነሳው ኮምፓታብል ናቸው የእግዚአብሔር ውሳኔዎች እና የሰው ልጅ ነፃ ፍቃድ የሚጣረሱ ምናምን አይደሉም ብለንም ስለምናምን ያው በጣም ማስታረቂያውን ጆይንት አናገኘውም። ምክንያቱም ይሄ እግዚአብሔር ጥልቅ ሚስጥር ነው። ግን ቁጥር 6 ላይ የተሰራ ነገር አለ። አሁን ቁጥር ምዕራፍ 30 ላይ ስንመለስ ቁጥር 6 ላይ የልብ መገረዝ ተሰርቷል። በዚህ የልብ መገረዝ ምክንያት ሙሴ ምንድነው የሚለው? መጀመሪያ በብዙ ቅጣት ውስጥ እስራኤል እንዳለፈች ሙሴ ያውቃል። ስለዚህ አሁን የዘርህን ልብ እግዚአብሔር ይገርዛል ዘንድ መልካምን ነገር ማለትም ህይወትን ምረጥ። በቃ ፊት ለፊት ህይወትና ሞት ተቀምጧል። ግን ከእግዚአብሔር የተሰራ አንድ ነገር አለ፣ የልብ መገረዝ። የቱ ጋር ነው የልብን መገረዝ ሰጥቻችኋለሁ ያለው? እዛ ጋር ያለው ሰጣችኋለሁ ነው። ተከናውኗል እያልክ ስለሆነ ነው። ተከናውኗል አይልም። እዛው ጋር ይኸውልህ ቁጥር 6 ላይ እኔ እኮ ያው በጣም በግልጽ ሁኔታ ይሄ ነፃ ፈቃድንም ለማሳየት ቆጵሪያኖስ ይህንን ነገር አስቀምጧል ብዬ ይህንን ጥቅስ አመጣሁልህ እንጂ እዛው እኮ ከቁጥር 6 ቀጥሎ እኮ እዛው ላይ እኮ ብንሄድ እኮ ክፍሉን እኮ እዛው ጋር ያብራራልሃል። እዛው ቆይ ሂድ፣ እሺ ቁጥር 6 ሄድ ካለን ከታች ዝቅ በልሽ። አምላክም እግዚአብሔር ይህችን መርገም ሁሉ በጠላቶችና በሚጠሉህም በሚያሳድዱህም ላይ ያመጣታል። አንተም ተመልሰህ የአምላክን የእግዚአብሔርን ቃል ትሰማለህ። ተመልሰ በነገራችን ላይ የሁሉ ነገር ኢቭን የልብ መገረዝ ቢካሄድላቸው ራሱ ክርስቶስ ሞቶ ሳይነሳ ከሞት ወደ ህይወት መምጣት የሚባል ነገር የለም። እንደዚህ መጽሐፍ ቅዱሳችን አንድም ቦታ ላይ ከሞት ወደ ህይወት ያለ ክርስቶስ የሚባል ትምህርት የለውም። ኢቭን ቢሆን እንደዚህ ነገር ቢፈጠርም ራሱ ማለት ነው። ስለዚህ የሚፈጠረው የልብ መገረዝ ቢፈጠርም ራሱ የሚፈጠረው በዛው በሞት ውስጥ ሆኖ እንጂ ሌላ ታሪክ አይደለም። ወደ ህይወት የመምጣት ነገር በክርስቶስ ምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከልጁ ጋር ህይወትን ሰጠን የሚለው መጽሐፍ ሲናገር ከማን ጋር ህይወት ከተባለ ከልጁ ጋር የሚል አብሮ ይመጣል። ህይወትን የሰጠን ከልጁ ጋር ነው። ከማን? ከጌታ ጋር። ምንድነው ከልጁ ጋር ህይወትን ሰጠን ማለት? ጌታ ሞቶ አልቀረም ተነስቷል ነው። ስለዚህ ሞቶ ሳይነሳ ህይወትን ማግኘት የሚባል ነገር ሲጀምር የለም። ለዛ ነው ነፃ ፈቃድ የሳለ ብሎ ቆጵሪያኖስ የሚጠቅሰው። ግን ይህንን እዚህ ጋር ላንብብልህ። እንዲህ ይላል፣ የአምላክንም የእግዚአብሔርን ቃል ብትሰማ ምን ብታደርግ? ብትሰማ፣ በዚህ ህግ መጽሐፍ የተጻፉትን ትእዛዙንና ስርዓቱን ብትጠብቅ፣ ብትሰማ ብትጠብቅ፣ በፍጹም ልብህም በፍጹም ነፍስህም ወደ አምላክ ወደ እግዚአብሔር ብትመለስ እግዚአብሔር በአባቶች ደስ እንዳለው በማን? በአባቶች ደስ እንዳለው እንደዚሁ በመልካሙ ነገር ሁሉ እንደገና በአንተ ደስ ይለዋልና አምላክህ እግዚአብሔር በእጅ ስራ ሁሉ በሆድህም ፍሬ፣ በከብትህም ፍሬ፣ በእርሻህም ፍሬ እጅግ ይባረካል። ምን ብታደርግ? እነዚህ ነገሮችን ብታደርግ። ይህ እኮ ነፃ ፈቃድን ያሳያል። አሁን ግን ቅድም እንዳልከው
አይ እግዚአብሔርም ይህን ነገር እንዲያደርጉን እግዚአብሔርን ማገዝ አለበት እንደው እነሱ ከሆነ ኦፍኮርስ እኛ ምን የእግዚአብሔርን እገዛ አልተቃወምንም። ግን በዚህ ሁኔታ ውስጥ ሆነው ገና ከክርስቶስ ጋር ህይወትን ማግኘት የሚባል ነገር ሳይመጣ በሞት ውስጥ ሳሉ እንኳን ሰዎች እንዲህ አይነት ታሪኮችን እያየን ነው። ሚኒንግ ነፃ ፈቃድ አለ ነው። ስለዚህ ይህ የእናንተን የሞት ትምህርት የሚያስረዳ አይደለም። እንዴት መሰለ ምድር ከእግዚአብሔር ጋር ያላቸውን ግንኙነት እንዳይበላሽ ኦር ከዚህ በፊት እስራኤል ወድቃ እንደነበረችው እንዳትወድቅ መሆን ያለበትን ነገር ወደታች እየጻፈ ነው ማለት እግዚአብሔርን ስማ። ይሄ እኮ ፎር ግራንትድ የምንወስደው ነገር አይደለም። ይሄ በመጽሐፍ ቅዱሳችን ላይ በየትኛውም ክፍል የተገለጸ ጥብቅ የሆነ ትእዛዝ ነው። እግዚአብሔርን ስማ፣ ትእዛዙን ተከተል፣ በእግዚአብሔር ደስ ይበልህ፣ የእግዚአብሔርን ቃል ስማ፣ ትእዛዙን ጠብቅ ምናምን እነዚህ ነገሮች አሉ። ከነዚህ ነገሮች ግን የሚቀድም ነገር አለ። ወደ አዲሱ ኪዳን ተስፋ እንመጣለን። ምናልባት አንተ ጊዜ ካለክ የአዲሱ ኪዳን ተስፋ ላይም እነዚህ ነገሮችን የምንታዘዘው በመጀመሪያ ደረጃ ላይ ልባችን ሲገረዝ ነው። የአዲሱ ኪዳን ተስፋ ላይ ራሱ ተያያዥ ስለሆነ ቅድም አንስተኸው ነበር ሕዝቅኤልን ይመስለኛል። ኦኬ ኤርሚያስ እናነሳው። አንተ ኤርሚያስ ላይም አክቹዋሊ አለ፣ ግን ሕዝቅኤል ምዕራፍ 36 ከቁጥር 26 ላይም እኮ አዲስን ልብ እሰጣችኋለሁ፣ አዲስን መንፈስ በውስጣችሁ አኑራለሁ፣ የድንጋዩን ልብ ከውስጣችሁ አስወጣለሁ፣ የስጋን ልብ እሰጣችኋለሁ ነው የሚለው። የድንጋይ ልብ ነው የሰው ልጅ ልብ ውስጥ ያለው ባይተሰል በኃጢአት ምክንያት በአዳም አለመታዘዝ ምክንያት ኮራፕትድ በሆነ ኢንቫይሮንመንት ኮራፕትድ በሆነ ዓለም ውስጥ በመኖራችን ምክንያት በመጀመሪያ ደረጃ ከምንም በላይ ደግሞ እኛም ኃጢአተኞች ሆነን ኃጢአትን የምናደርግ በመሆናችን ምክንያት ውስጣችን ያለው የድንጋይ ልብ ነው። ይሄ የድንጋይ ልብ ሳይወጣ በእግዚአብሔር ፍርድ መሄድ አንችልም። ለዛ ነው ቁጥር 27 ላይ ቀጠል አድርጎ መንፈሴን በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴን ትጠብቃላችሁ፣ ታደርጋላችሁ ነው የሚለው። አሁን እኮ ያንተን ሀሳብ በደንብ መስማት ስለፈለግ ነው ማስጨርስ። ይሄኛው አሁን ያልካቸውን ነገሮች አዲስ ኪዳን ላይ እንግዲህ ተጠቅሶ ምናምን ጭራሹኑ በእግዚአብሔር ማመንም አይችልም ምናምን ያልከው ግን እሱ ትልቅ ስህተት ነው እያልኩ ያሉት። እንደዛ ብሎ ለተናገረባቸው ህዝብ እኮ ነው ተመለሱ ንስሐ ግቡ እያለ ደግሞ ሲናገር የምናየው። ንስሐ መግባት ለማይችል ሰው ንስሐ ግቡ እየተባለ አይነገርም ነው። አሁን እዚህኛው ክፍል ላይ የተናገርነው ላይ አሁን ይሄ የዘዳግሙ እሺ እንግዲህ እና ቢኒም ቁጥር 2 አንብበው እያሉ ነው እየተነገረ ያለው ስለ በረከትና ስለ መርገም ነው አይደለም? ያ ኤግዛክትሊ። እሺ በረከትና መርገም በሰዎቹ ፊት እንዳስቀመጠ ቁጥር 1 ላይ ተናግሮ ነው የሚጀምረው። ገና ይህ ምዕራፍ የሚጀምረውም በረከትና መርገም በሰው ፊት እንደተቀመጠ እንዲህ ይሆናል፣ እኔ በፊት ያኖርሁት ይህ ነገር ሁሉ በረከቱና መርገሙ በወረደበት ጊዜ አምላክም እግዚአብሔር በሚበትን በአሕዛብ ሁሉ መካከል ሆነ በልብህ ባሰብከው ጊዜ ይላል። ወደ አምላክህ ወደ እግዚአብሔር ተመልሰ እኔ ዛሬ እንደማዝህ ሁሉ አንተና ልጆችን በፍጹም ልብና በፍጹም ነፍስ ለቃሉ በታዘዝክ ጊዜ እያለ ይቀጥላል። እሺ አምላክህ እግዚአብሔር ምርኮን ይመልሳል ይራራልሃልም። አምላክህም እግዚአብሔር አንተን ከበተንበት ከአሕዛብ ሁሉ መካከል መልሶ ይሰበስብሃል። ሰዎችም እስከ ሰማይ ዳርቻ ድረስ ፈልሰው እንደሆነ አምላክህ እግዚአብሔር ከዚያ ይሰበስብሃል፣ ከዚያም ያመጣሃል። አባቶችም ወደ ወረሷት ምድር አምላክህ እግዚአብሔር ያገባሃል፣ ትወርሳትም አለ፣ መልካምም ያደርግልሃል፣ ከአባቶችም ይልቅ ያበዛሃል፣ በሕይወት እንድትኖር አምላክህን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ እንድትወድ አምላክ እግዚአብሔር ልብህን የዘርህንም ልብ ይገርዛል። ምን ብታደርግ? ተመለስ ቁጥር 2 ላይ እንደዚህ ምን ብታደርግ? ወደ አምላክ ወደ እግዚአብሔር ተመልሰ እኔ ዛሬ እንደማዝህ ሁሉ አንተና ልጆች በፍጹም ልብና በፍጹም ነፍስህ ለቃሉ በታዘዝክ ጊዜ እኔ ደግሞ እንደዚህ ያደርግልሃል ይላል። ወደ እኔ የምትመለሱ ከሆነ አረ እንዲህን ነገር እሰጣችኋለሁ፣ አስተዋይ ነገር እንሰጣችኋለሁ። ቁጥር አሁን ለዛ ነው የልብ መገረዝ ምን ራሱ የሚመጣው ከዚህ በኋላ ነው። በዚህ ልብህን እገርዛለሁ፣ ወደ እኔ ተመለስ እንጂ እኔ መንገድህን አቀናለሁ። አሁን ምዕራፍ 29 ላይ ሄድለትና ፈጠነ እዚሁ ጋር ምዕራፍ 29 ላይ እዛው አሁን ቁጥር 4 ላይ እግዚአብሔር ግን አስተዋይ ልብ፣ የሚያዩ ዓይኖች፣ የሚሰሙ ጆሮች እስከዚያ ድረስ አልሰጣችሁም ማለት ለምን? ወደ እርሱ ሊመለሱ አልቻሉምና። እናንተ ግን ወደ እኔ ብትመለሱ ነው። ከተመለሳችሁ የልብ መገረዝ ለአንተም ለልጆች ይሰጣሉ እያለ ቀጣይ ምዕራፍ ላይ የሚናገር ሶሪ ፎር ኢንተራፕቲንግ። ግን ከተመለሱ የሚያስተውል ልብ ለምን ይሰጣቸዋል? የሚያስተውል ልብ ይዝ ዘ ሪዛልት ኦፍ መመለስ አይደለም። መመለስ ዘ ሪዛልት ኦፍ የሚያስተውል ልብ። ፖይንት ታገኘ።
አዎ እሺ አስተዋይነት ራሱ እድገት አለው ወይስ የለውም? ኖ አኪ ኖ አስተዋይነት እሱን እድገት አይደለም። አለው። አስተዋይነት እድገት አለው። ምንም ጥያቄ የለውም። አስተዋይነት እድገት አለው። እኛ እያወራን ያለ ነው ሰው ሙሉ በሙሉ ስፒሪቹዋል ሙሉ በሙሉ ስፒሪቹዋል ድንዛዜ ስላለችው እስራኤል ነው እያወራን ያለ ነው። የእግዚአብሔርን ተአምር እንኳን እያዩ እግዚአብሔርን ይፈታተኑታል። ቀይ ባህር እየተሰነጠቀ ቀይ ባህር መሰንጠቅ በየትኛውም ታሪክ ውስጥ በየትኛውም ፍጥረት ውስጥ ቀይ ባህር ሲሰነጠቅ ፎር ግራንትድ የሚወሰድ ነገር አይደለም። እስራኤል ግን ስፒሪቹዋል የሆነውን ይህን የእግዚአብሔርን ሪልም የእግዚአብሔርን አሰራር ፎር ግራንትድ እየወሰደች ነው። ቀጥታ ሙሴ የሚያገናኘው አስተዋይ ልብ ካለመቀበል ጋር ነው። ሐዋርያው ቅዱስ ጳውሎስ እኮ በተደጋጋሚ ሞኝነት ነው የክርስቶስ ነገር የሚለው ለዛ መስቀሉ በነገራችን ላይ አንድ አይነት ነገር ስለሆኑ አንዴ ቆይ እንትን እንዳንል እንዳይሰፋ እዚሁ ጋር እየጨረስን እንሂድ። እዚህ ጋር አሁን አንተ ያልከውን አሁን ቁጥር 30 ላይ ራስ ያመጣኸውን እኮ ማለት ነው ምንድን ነው አሁን አንተ ያመጣው ምዕራፍ 30 ላይ እዛው ጋር እኮ ነው እየተነገረ ያለው። ከላይ ከፍ ብለህ ስትመለከት እዛው ሂድለት ቁጥር 30 ላይ ቆይ ማለት አንተ ያመጣኸው ጥቅስ ምን እንደሚል አንዴ አንብበው እባክህን። በፊትህ መርገምንም ያስቀመጡት መርገሙ ይሄ በረከቱ ምናምን እያለ ከመጣ በኋላ ወደ አምላክህ ወደ እግዚአብሔር ተመለሰ እኔ ዛሬ እንደማዝህ ሁሉ አንተና ልጆችህ በፍጹም ልብና በፍጹም ነፍስ ለቃሉ በታዘዝክ ጊዜ መቼ ያለ በዚህ ጊዜ ምን ያደርግልሃል? እንደዛ ባደረግክ ጊዜ ወደ እግዚአብሔር በተመለስክ ጊዜ። ስለዛ አዎ አምላካችን አንተ ነህ፣ አንተ እርዳን ባልክ ጊዜ ማለት ነው። ከዛን እግዚአብሔር አንተ እርዳኝ ባልከው ጊዜ መንገድ ሁሉ ያቀናልሃል። የምርም በነገር ሁሉ የምታስተውልበትን ልብን ይሰጥሃል። በነገሮች ሁሉ የምትመለከትበትን መንፈሳዊ አይኖችን ይሰጥሃል። የእሱን ቃል የምታዳምጥበትን አንዴ ቆይ እግዚአብሔር ተመልሰህ እኔ ዛሬ እንደማዝህ ሁሉ አንተና ልጆች በፍጹም ልብና በፍጹም ነፍስ ለቃሉ በታዘዝክ ጊዜ በዚህ ጊዜ ምን ታገኛለህ? እሺ ቁጥር 3 እሺ ምን እንደምታገኝ ማለት ነው። እንደዚህ ባደረግክ ጊዜ በተመለስክ ጊዜ ነው ያለው። አምላክህ እግዚአብሔር ምርኮን ይመልሳል ይራራልሃልም። ምን ባደረግክ ጊዜ? ወደ አምላክህ ወደ እግዚአብሔር ተመልሰህ የታዘዝከውን ሁሉ አንተም ልጆችን በፍጹም ልብና በፍጹም ነፍስ ለቃሉ በታዘዛችሁ ጊዜ ማለት ነው። ስለዚህ በታዘዝክ ጊዜ አንደኛ አምላክ እግዚአብሔር ምርኮን ይመልሳል። ይህ ብቻ አይደለም ይራራልሃል። አምላክም እግዚአብሔር አንተን ከበተንበት ከአሕዛብ ሁሉ መካከል መልሶ ይሰበስብሃል። ይህ ብቻ እኮ አይደለም፣ ሰዎችህም እስከ ሰማይ ዳርቻ ድረስ ፈልሰው እንደሆነ አምላክ እግዚአብሔር ከዚያ ይሰበስብሃል፣ ከዚያ ያመጣል። ይህ ብቻ አይደለም፣ አባቶችህም ወደ ወረሷት ምድር አምላክ እግዚአብሔር ያገባሃል፣ ትወርሳትም አለህ፣ መልካምም ያደርግልሃል፣ ከአባቶችህም ይልቅ ያበዛሃል። ይህ ብቻ እኮ አይደለም፣ በሕይወትም ደግሞ እንድትኖር ይህ ማስገባት ወደዚህ ወደ ውርሱ ማውረስ ምናምን ብቻ አይደለም። ከዛ በኋላ ነው በሕይወትም እንድትኖር ደግሞ አምላክህን እግዚአብሔርም ደግሞ በፍጹም ልብ በፍጹም ነፍስህም ደግሞ እንድትወደው ይህ ሁሉ ነገር ከተሰጠ በኋላ እግዚአብሔርን በመውደድ ውስጥ በማፍቀር ውስጥም ደግሞ እንድትሄድ አምላክ እግዚአብሔር ልብህን የዘርህንም ልብ ይገርዛል። አምላክ እግዚአብሔር ይህችን ከወረሱ በኋላም በህይወት እንዲኖሩ እንዳይጠፉ። ከዛ በኋላም ቁጥር 1 ቁጥር 2 ላይ ያሉትን ተው በቃ እናንተ አውሩ በቃ። ልስማና ቁጥር 1 እና ቁጥር 2 ላይ ያሉትን ፕሪ ሪኩዌስት አድርጋቸዋል እና ወደ አባቶች ምድር መመለስ፣ መግባት፣ መውረስ፣ ከአባቶች ይልቅ መብዛት ብዙ በረከቶች ናቸው ያሉት ከቁጥር 1 እስከ ቁጥር 5 እና እነዚህ ነገሮች እስራኤል በህይወት ሰዓት እስከ 6 ነው። ከዛ በኋላ ችግር የለውም አርጊመንት ነው የሰራው ያሉት 6 ለብቻት ነው እናያቸው። አልብት ነው ማኬ ቆይ አስጨርሰኝ። በህይወት እንድትኖር የሚለው ከነዚህ በኋላ የሚመጣ ነው። ከአባቶች ይልቅ ከበዙ በኋላ ከወረሱ በኋላ ከገቡ በኋላ እኔ እያልኩ ያለሁት ትክክል ነው። ከዛ በኋላ በህይወት መኖር አለ እግዚአብሔርን በመውደዱ በረከቱ በህይወት መኖር አለ። ከዛ በኋላ ምንድነው ተጠብቆ መኖር ደግሞ አለ፣ መቀጠል አለ፣ በህይወት መቀጠል ደግሞ መኖር ደግሞ። ስለዛ አውርሺ ብቻ
ብቻ ደግሞ የምተዋችሁ አይደለም እያለ እኮ ነው። ወደ አባቶቻችሁ የአባቶቻችሁን ርስት አስገብቼ ከዛ በኋላ ደግሞ በዘር አብዝቻችሁ በቃ ከዛ በኋላ እኮ የምተዋችሁ አይደለም፣ በህይወት ደግሞ እንድትኖሩ ደግሞ አደርጋችኋለሁ። እግዚአብሔርን እየወደዳችሁት እንድትኖሩ ደግሞ አደርጋችኋለሁ። ከዛ በኋላ እንዳጠፉ ራሱ ማለት ነው። አየህ፣ ሙሉ በሙሉ ወድሞ እንዳይቀር ከዛ በኋላ ደግሞ በፍጹም ልባችሁ እግዚአብሔርን እየወደዳችሁ እንድትኖሩ ደግሞ የስ አደርጋችኋለሁ እያለ ነው። እኮ ቀላል እኮ ነው። ኦኬ፣ እኔ እያልኩ ያለሁት ከቁጥር 1 እስከ 6 ባለው ውስጥ እግዚአብሔር የሚያደርግላቸው ነገር ኦር የሚሆኑት ነገር ያው ቢወርሱም ቢገቡም በእግዚአብሔር ጸጋ ምክንያት እንደሆነ የሚያጠይቅ አይመስለኝም። አሁን እንትኑ ኢኒሺዬቲቭንና እግዚአብሔር ምን ያህል ቦታ ይወስዳል የእነሱ ፈቃድ ሴቱ ጋር ነው የሚለው ላይ እያወራን ያለ ነው። ከቁጥር 1 እስከ 6 ባለው ውስጥ ኤግዞስቲቭ በሆነ መልኩ በረከቱ እየቀረበ እንጂ ክሮኖሎጂካል በሆነ መልኩ እየቀረበ አይደለም እያልኩ ነው። ስለዚህ የእነሱ የልብ መገረዝ አስፈላጊ ነው ከነዚህ ነገሮች በፊት። ምክንያቱም እግዚአብሔር አስተዋይ ልብ አልሰጣችሁም ይላል ወይ ነው። የልብን መገረዝ ያመጣው ምኑ ጋር ነው? ምን አልከኝ? የልብን መገረዝ ያመጣው ምን ጋር ነው ያመጣው? የልብ መገረዝ ቀድሞ የሚሆን ሪያሊቲ ነው ከነዚህ ነገሮች። ምክንያቱም ምዕራፍ 29 ላይ በትክክል ለማስተዋላችሁ አይልማ እንደዛ እኮ እሱ ምንድን ነው የሚለውን እኮ እየነገርኩ እኮ ነው። እሱ ከምን አንጻር እንደሚነገር እየነገርኩ ነው። ህዝበ እስራኤል ቢመለስ እግዚአብሔር ደግሞ እንደዚህ አይነት አስተዋይ ነገርን ይሰጣቸዋል። አስተዋይ የሆነ ልብን ይሰጣቸዋል፣ የሚያዩ አይኖችን። ይህንን ግን እንዲሰጣቸው ከእነሱ የሚጠበቅ ነገር አለ ወይ? የሚጠበቅ ነገር ከሌለ ለምንድን ነው ተመለሱ የሚላቸው? ለምንድን ነው ንስሐ ግቡ የሚላቸው? ንገረኝ እስኪ። አስተዋይ የሆነ ልብን እንዲሰጣቸው ከእነሱ የሚጠበቅ ነገር አለ የለም? በመጀመሪያ ደረጃ አስተዋይ ልብ እግዚአብሔር የሚሰጠው ነገር ነው። ግን የእግዚአብሔር የቃል ኪዳን ህዝብ በመሆናቸው ምክንያት እስራኤል ማድረግ ያለባት ነገር አለ። ነገር ግን ይሄ አስተዋይ ልብ መሰጠት የሚለው ነገር ሙሉ ለሙሉ እግዚአብሔር የሚያደርገው ነገር ነው። ምን ማድረግ አለባት እስራኤል? አስተዋይ ልብን ለማግኘት እስራኤል አስተዋይ ልብን ለማግኘት እስራኤል ምን ማድረግ አለባት? እንግዲህ ማድረግ ያለባት ነገር አለ ብለሃል። ምንድን ነው ማድረግ ያለባት? አስተዋይ ልብን ለማግኘት እስራኤል በእግዚአብሔር የተስፋ ቃላት ውስጥ መኖር አለባት። የእግዚአብሔርን ሕግ ለመጠበቅ መሞከር አለባት። ነገር ግን በነዛ ነገሮች ምክንያት አይደለም አስተዋይ ልብ የምታገኘው። ለምን አቆምን? ወይስ ኔትወርክ ነው? በጣም የሚያደክም ምን እኮ ነው። ደጋግማችሁ እዛ ውስጥ ሆናችሁ። ኦኬ። በነገራችን ላይ የእስራኤልን ሁኔታ መቀጠል የሚፈልግ ሰው ካለ እዚሁ መቀጠል እንችላለን። አዳም አይ ቲንክ እናንተ ቀጥሎ ወጥቻለሁ ስላለ አስገቡት፣ አኬን ሳቡት። እሺ አይ ቲንክ ኔትወርክ ነው መሰለኝ ያስወጣኝ። እሺ እስራኤል ጥያቄው ምን ነበር? እስራኤል ምንድነው ማድረግ ያለባት? እንግዲህ ማድረግ ያለባት ነገር አለ። አስተዋይ ልብ እንዲሰጣት ብለሃል። ምንድነው ማድረግ ያለባት? እስራኤል እንደ ቃል ኪዳን ህዝብ በእግዚአብሔር የቃል ኪዳን ቃሎች ውስጥ በእግዚአብሔር የህግጋት ውስጥ የመኖር ግዴታ አለባት። በእነዚህ ነገሮች ግን አይደለም አስተዋይ ልብ የምታገኘው። ቆይ አንዴ፣ አስተዋይ ልብ የራሱ ኢኒሼቲቭ ነው የሚሰጠው። ግን እሱን እኮ ነው የምልህ። ያንን አስተዋይ ልብ ግን ደግሞ ለመስጠት አልክኝ። እግዚአብሔር ያንን አስተዋይ ልብ ለመስጠት ግን እስራኤል ግዴታ ህጉን ደግሞ መጠበቅ አለባት አልክ። መለሰ። አይተዋል ምን አይነት ፓራዶክስ ውስጥ እንደገባ። አንደኛ እስራኤል ህጉን መጠበቅ አልክ እኮ አላልኩም? ሉክ እያልኩ ያለሁትን ልንገርህ። ቆይ አንዴ አስተዋይ ልብን ለማግኘት እስራኤል ማድረግ ያለባት ነገር አለ የለም? አስተዋይ ልብን ለማግኘት እግዚአብሔር አስተዋይ ልብ እንዲሰጣት ነሰሰርሊ ቀጥታ አስተዋይ ልብ ከእግዚአብሔር እንዲሰጣቸው የሚያደርገው እራሱ የእግዚአብሔር ኢኒሼቲቭ ነው። ምክንያቱም እግዚአብሔር ያንን ነው የሚያደርገው። ግን እኔ እየጠየኩ እሱን አይደለም። እግዚአብሔር አስተዋይ ልብን እግዚአብሔር አስተዋይ አይደለም። ምክንያቱም ከጥያቄ ውጭ እንዳይሆን ማለት ነው። የኛ ጥያቄ ያሉ ሰዎች ግን ጋይስ የምትሳደቡ ምናምን ሰዎች አኬ የሆነ ነገር በላቸው በእናትህ። ምን ብለው ክርስቲያኖቹ አይደለም አንደኛ። አይ ብዙ ሚሉ ሰዎች አሉ። ኤኒዌይስ እንቀጥል፣ ችግር የለም። የሚሳደብ ሰው ካለ ተሳደቡ ፕሊዝ።
ስድብ እንዳናይ እያልኩ ያሉት ምንድን ነው? ሄሴድ ወንድሜ እግዚአብሔር አስተዋይ ልብን ይሰጣል። አስተዋይ ልብን የሚሰጥ ከሆነ ራሱ ከሆነ የሚሰጠው አስተዋይ ልብን ለመቀበል ግን ወይም አስተዋይ ልብን እንዲሰጣቸው ከእስራኤል የሚጠበቅ ነገር አለ የለም? መጀመሪያ አለ ወይስ የለም? ኦኬ አሴ ኮሚኒቲ እስራኤል እግዚአብሔር የቃል ኪዳን ህዝብ ከመሆኗ የተነሳ እስራኤል ማድረግ ያለባት ነገሮች አሉ። ነገር ግን በዛ ቤዝ ላይ አይደለም። አስተዋይ ልብን ለመቀበል ነው አይደለም? እሱ እ፣ አስተዋይ ልብን ለመቀበል አይደለም ኖ በጣም ስለዛ እንደዛ ሊሆን ይችላል። ስለዛ እንደዛ የማይሆን ከሆነ ይህን ነገር አታንሷ። እኔ እኮ ጥያቄ እኮ አስተዋይ ልብን ለመቀበል ነው እያልኩ ያለሁት። ታዲያ ካልሆነ ለምን ታነሳለህ? ይህን ነገር ለምን ታነሳለህ? ተው አታንሳው። እኔ እየጠየኩ ያለሁት አስተዋይ ልብን ለመቀበል እስራኤል ማድረግ ያለባት ነገር አለ የለም? አስተዋይ ልብን ለመቀበል እስራኤል ማድረግ ያለባት ነገር የለም። አስተዋይ ልብ የለም ከእግዚአብሔር ከራሱ የሚሰጥ ነገር ነው። ያ ግን ከሆነ እግዚአብሔር እስራኤል ለምንድን ነው የሚጠይቃቸው? ለምን የሚከሳቸው? እንዲህ አላደረጋችሁም እያለ ለምን ይከሳቸዋል? ይሄ በነገራችን ላይ እስራኤል በእግዚአብሔር በቃል ኪዳን ውስጥ ከገቡ ሰዎች ሁሉ ኤክስፔክት ዲማንድ የሚያደርገው ነገር ነው። ሙሴ በግልጽ እኮ ምዕራፍ ለምን ደማ 29 እንዲህ ላይ ያደርጋል? ሎጂካል አድርገዋል ጥያቄውን። ግን ሙሴ በግልጽ ምዕራፍ 29 ላይ አይታችኋል፣ ነገር ግን እግዚአብሔር አልሰጣችሁም ነው የሚለው። እግዚአብሔርንም አይከስም፣ ሰዎቹን ግን ይከሳቸዋል። ለምን ለምንድን ነው ከተባለ የሚከሳቸው? ኃጢአተኞች ስለሆኑ፣ እንዴ በፍጥረታቸውም ኦልሬዲ ኃጢአተኞች ናቸው። አስተዋይ ልብ አልሰጣቸውም። ራሱ እኮ ነው ያልሰጣቸው። ራሱ ካልሰጣቸው ሲሰጣቸው እኮ ነው ማስተዋል በትክክል የሚችሉት። ከመክሰስ ይልቅ ከመውቀስ ይልቅ ለምን አስተዋይ ልብ አልሰጣቸውም? ምን መሰለህ፣ የሰው ልጅ የነበረበትን ሁኔታ ታሳቢ እያደረግን ነው ማውራት ያለብን። አንደኛ የሰው ልጅማ የዛን ሰዓት እኮ አሁን እኮ ህዝበ እስራኤል እኮ ወደ እግዚአብሔር ጠጋ ሲሉም እኮ እዛው ሞት ውስጥ እኮ ነው ያሉት። በቃ የሰው ልጅ ኦልሬዲ በአዳም ኃጢአት ምክንያት ሞት ውስጥ ነው ያለው። በሞት ውስጥ ሆኖ በትክክል የሚንቀሳቀስ እንቅስቃሴ ነው ያለው። እኔ ግን እያልኩ ያለሁት ምንድን ነው፣ ህዝበ እስራኤል ሲያምፅ ምናምን ሲያይ አስተዋይ ልብን እንግዲህ ባለመቀበላቸው ነው ይህ ሁሉ ነገር ድንዛዜ ያለው። እግዚአብሔር አስተዋይ ልብ ስላልሰጣቸው ነው ተብሏል። እግዚአብሔር መልሶ ለምንድን ነው የሚከሳቸው? መክሰስ ብቻ እኮ ደግሞ አይደለም፣ በፊታችሁ ህይወትንም ሞትንም አቅርብ ያለው በል አንዱን ምረጡ እስቲ እያለ ለምንድን ነው እንደዚህ የሚያደርገው? ገና ከጅምሩ አስተዋይ ልብ ካልሰጣቸው ይህንን መምረጥ የማይችሉ ከሆነ ዘን ይሄ ምንድን ነው? እግዚአብሔር ትወና ነው የያዘው ያስፈልጋል። እግዚአብሔር በቃል ኪዳን ከተሳሰራቸው ህዝቡ ጋር ዲማንድ የሚያደርገው የቃል ኪዳን እንትኖች አሉ፣ ሪኳየርመንትስ አሉ። እነዚህን የቃል ኪዳን ሪኳየርመንትስ ህዝቡ የለም እንዲፈጽሙ አልክ። እንትን የለም አለባቸው። አልክ። እሱንማ የለም ብለኛል። ኖ አንመለስም። አስተዋይ ልብ እየተረዳኸኝ አይደለም። እንደዛ ተው ከሆነ በቃ ሄሴዲ ወንድሜ ይቅርታ። አኬ ተው እየተረዳኸኝ በቃ አይደለም። ኖ ተው በቃ አኬ በነገራችን ላይ መልካም ማለት ነው ቻው ነው የሚሆነው። ይሄንን ሁሉ ይቅርታ ያመጣሁልን ይሄን ሁሉ ያመጣሁልን መሰለህ የእስራኤልን ድንቆች እግዚአብሔር የሰራቸውን ድንቆች እስራኤላውያን አለመረዳታቸውን ሙሴ ሲያገናኝ በጣም ታላላቅ ነገር ነው። የባህር መከፈልን ያልተረዱት ኦር የባህር መከፈልን ነው አይተው ከእግዚአብሔር ገሸሽ ያሉት ስንል ልክ እግዚአብሔር በክርስቶስ ኢየሱስ የሰራውን ታላቅ ስራ ጭራሽ ኢንቪዚብል ነው ካርናል ለሆነው ማይንድ ጳውሎስ እንደሚላል። በነገራችን ላይ ከብሉይ ኪዳን ለመጀመር ከመሄድ አንጻር ነው። ቀደም ልብ ካልተቀየረ የድንጋይ ልብ ካልወጣ በስተቀር ወደ አንድ ሙስሊም ጋር ሄደ በመስቀል የሞተ ያድንሃል ብትለው በፍጹም ሊቀበል አይችልም። አስተዋይ ልብ ያስፈልገዋል ይህ ሰውዬ። ቆይ አንዴ፣ አስተዋይ ልብ ያስፈልገዋል ማለት እንዲያምን እግዚአብሔር ሊረዳው ያስፈልጋል ነው ወይስ ምንድን ነው? አስተዋይ ልብ የምንለው ቅድም ከትንቢተ ከሞት ወደ ህይወት መምጣት አለበት። ከዛ አንጻር ከሆነማ በቃ ዳግም ልደት ማለት ነው። እሱ የሚያወራው ስለ በቃ እንደ አዲስ ስለመፈጠር ነው እኩስ። ስለዚህ ያ ሰውዬ እንዲያምን፣ ያ ሙስሊሙ ሰውዬ እንዲያምን እንደ አዲስ መፈጠር አለበት አስቀድሞ እያልክ ነው። ከሞት ወደ ህይወት መምጣት አለበት ሳያምን ማለት ነው። ሳያምን በፊት ከሞት ወደ ህይወት መምጣት አለበት። ሳያምን በፊት ከሞት ወደ ህይወት መምጣት አለበት። በትክክል እሱን እኮ ነው የምልህ። አሁን ከሞት ወደ ህይወት የምንሸጋገረው ያለ እምነት ነው የሚለው ትምህርት የለም መጽሐፍ ቅዱስ ላይ አይታወቅም ነው የምልህ። አሁን አንድም ቦታ ያለ እምነት በእምነት ነው። እሺ ከሞት ወደ ህይወት እሺ በእምነት ነው ከሞት ወደ ህይወት የተሸጋገረው። እንዴት መሰለህ ምን ያህል የጊዜ መለያየት ውስጣቸው እንዳለ አናውቅም። ነገር ግን የጊዜውን መለያየት ችግር የለውም። ቴምፖራል የሆነውን ነገር እንተውና ማለት ነው ሎጂካል የሆነው ነገር እንስጠው ማለት ቴምፖራል ኦርደሩን እንተውና ሎጂካል ኦርደሩን እንያዘውና በሎጂካል ኦርደር እንይም ብንል ማለት ነው የጊዜ ምንም መቀዳደም እንኳን ባይኖር ያ ሰው ያመነው ከሞት ወደ ህይወት ስለመጣ ነው ወይስ ከሞት ወደ ህይወት የመጣው ስላመነ ነው?
ምንድነው ያመነው ከሞት ወደ ህይወት ስለመጣ ነው። ምክንያቱም ማየት አይችልም የእግዚአብሔርን እሱ ነው ጥልቅ በቃ ሚስጥር። እሱ ደግሞ ነው። ሞኝነት ነው። ስለዛ ለእሱ ሎጂካል ኦርደሩን ስናየው በአንተ ትምህርት ወይም በእናንተ ትምህርት ሰው ከሞት ወደ ህይወት የሚሻገረው በእምነትም አይደለም እያልከን ያለው ከሞት ወደ ህይወት የሚሻገረው እንዴት መሰለህ አኬ፣ እዛ ጋር ተው በቃ ተው። ኤሲዲ አንድ ፕሊዝ ይቅርታ የትናንቱ እንዳይደገም ፈር ይቅርታ። ኤሲዲ በጣም እንደው ከልቤ አንዴ ቢኒ አንዴ ተው በቃ ተው ኤሲዲ ይቅርታ። ሌላ ጊዜ ደግሞ ትንሽ አሁን ለአጭር ደቂቃም ስለገባኝ አንተ ጊዜ ውስጥ ግን ይኸው ፕሊዝ እሺ እንትን እንዳለን ነው። አንዴ ቢኒ አንዴ ተው በቃ ተው። ዳግም 30 በአባቶቻችን ዘንድ ለነፃ ፈቃድ የሚጠቀስ ጥቅስ ነው። በተለይ ቅዱስ ቆጵርያኖስ ለነፃ ፈቃድ ከሚጠቅሳቸው ልክ ሲጀምር በርታዊ ዝቅ ብዬ ጠቀስኩላችሁ እንጂ ሙሉን ካያችሁት ስለ ነፃ ፈቃድ ብቻ ነው የሚያወራው። እሱን ለማወቅ ዘዳግም ምዕራፍ 30 ዛሬ አሁን እንግዲህ አንብበን እንጨርሳለን። እሺ በቃ እኔ እወጣለሁ። ዘዳግም 30 ብለን አብረን እናንብብ። ከአንድ ጀምረን እንዲህ ይላል። እንዲህም ይሆናል እኔ በፊት ያኖርሁት ይህ ነገር ሁሉ በረከቱና መርገሙ በወረደብህ ጊዜ አምላከ እግዚአብሔር በሚበተነ በአሕዛብ ሁሉ መካከል ሆነ በልብህ ባሰብከው ጊዜ። አሁን በሕዝቡ ዘንድ ልትበተን ትችላለህ። በተበተንክ ጊዜ በልብህ ባሰብከው ጊዜ ግን ወደ እግዚአብሔር። ስለዚህ ማሰብ ብቻ ደግሞ አይደለም፣ ወደ አምላክ ወደ እግዚአብሔር ተመለሰ። እኔ ዛሬ እንደማዝህ ሁሉ አንተና ልጆች በፍጹም ልብና በፍጹም ነፍስ ለቃሉ በታዘዝክ ጊዜ እንደዛ ባደረክ ጊዜ እንደዛ አድርግ እንጂ እንደዛ ባደረክ ጊዜ ነው። እንደዛ ባደረክ ጊዜ ብሎ አሁን እንደው ነገርየውን አዘ ኮዝ አስቀምጦት ለዚህ ነገር መከራከር ራሱ አስቸጋሪ ይመስለኛል። እና ባደረክ ጊዜ አምላክ እግዚአብሔር ምርኮን ይመልሳል፣ ይራራልህማል። ወደ ታችም አለ በነገራችን ላይ ስለ ነፃ ፈቃድ እኔ ዝም ብለን ለዛ ነው አንድ ይችን ምዕራፍ አንብበናት እንለያይ ያልኳችሁ። ይራራልህማል አምላክም እግዚአብሔር አንተን ከበተንበት ከአሕዛብ ሁሉ መካከል መልሶ ይሰበስብሃል። ምን ባደረክ ጊዜ ነው ያለው? ቅድም እንዳትረሱ ቁጥር 2 ላይ ወደ አምላክ ወደ እግዚአብሔር በተመለስ ጊዜ ነው ያለው። ስለዚህ እንደዛ ባደረክ ጊዜ እንደዚህ በረከቶችን ሁሉ ይሰጣል። ሰዎችህም እስከ ሰማይ ዳርቻ ድረስ ፈልሰው እንደሆነ አምላክ እግዚአብሔር ከዚያ ይሰበስብሃል፣ ከዚያም ያመጣሃል። አባቶችህም ወደ ወረሷት ምድር አምላክ እግዚአብሔር ያገባሃል። ከዛ ከአሕዛብ ዘንድ ሁሉ ሰብስቦ አባቶችህ ወደ ወረሱት ወደዛ ምድር አምላክ እግዚአብሔር ያገባሃል። ከዛ ትወርሳትም አለ አንተ መልካምም ያደርግልሃል፣ ከአባቶችህም ይልቅ ያበዛሃል። ደግሞ ማብዛት ብቻ መስሎ በህይወት ደግሞ እንድትኖር ያደርጋል እንጂ በህይወትም እንድትኖር አምላክን እግዚአብሔርን በፍጹም ልብህ በፍጹም ነፍስህም እንድትወድ አምላክ እግዚአብሔር ልብህን የዘርንም ልብ ይገርዛል። ስለዛ ከእርሱ ጋር ጠንካራ ግንኙነት ኖሮ እንድትኖር ያደርግሃል። አምላክህም እግዚአብሔር ይህችን መርገም ሁሉ በጠላቶችና በሚጠሉ በሚያሳድዱህም ላይ ያመጣታል። ስለዚ ይዋጋልሃል ነው፣ ተዋጊም ራሱ እግዚአብሔር ይሆናል ነው። አንተም ተመልሰህ የአምላክን የእግዚአብሔርን ቃል ትሰማለህ። ዛሬም እኔ የማዝህን ትእዛዙን ሁሉ ታደርጋለህ። መመለስ፣ የእግዚአብሔርን ቃል መስማት፣ መታዘዝ ምናምን በሞት ውስጥ ላሉ ሰዎች ይነገራል። በቃ ህይወት ያለው ከክርስቶስ ጋር ብቻ ነው። ከክርስቶስ ጋር ህይወትን ሰጠን፣ ከክርስቶስ ጋር ህይወትን ሰጠን ነው እየተባለ የተነገረው። እነዚህ ሰዎች በዚህ ሁኔታ ውስጥ ሆነው እንኳን ነፃ ፈቃድ ይነገርላቸዋል። ከዛ እንሂድ። የአምላክህንም የእግዚአብሔርን ቃል ብትሰማ የእግዚአብሔር ቃል ብትሰማ በዚህም ህግ መጽሐፍ የተጻፉትን ትእዛዙን ስርዓቱን ሁሉ ብትጠብቅ፣ መስማት ብቻ ሳይሆን ብትጠብቅ፣ በፍጹም ልብህ በፍጹምም ነፍስህ ወደ አምላክ ወደ እግዚአብሔር ብትመለስ ብትመለስ እግዚአብሔር በአባቶች ደስ እንዳለው በመልካሙ ነገር ሁሉ እንደገና በአንተ ደስ ይለዋልና አምላክ እግዚአብሔር በእጅ ስራ ሁሉ በወደን ፍሬ በከብትህን ፍሬ በእርሻን ፍሬ እጅግ ይባርካል። አሁን ይህ ነፃ ፈቃድን እንዴት እንደሚያሳይ ተመልከቱ ጋይስ። እኔ ዛሬ የማዝህ ይህች ትእዛዝ ከባድ አይደለችም። ይኸው እየሰማችሁ ነው። እኔ ዛሬ የማዝህ ይህች ትእዛዝ እኮ ከባድ አይደለችም፣ ከአንተም የራቀች አይደለችም። አረ ትእዛዙ ከኛ የራቀ ምንም ማድረግ አይቻልም፣ በቃ አልቋል ምናምን የሚሉት ግን ነው፣ ከአንተም የራቀች አይደለችም። ስለዚህ ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም ማለት ቅርብህ ናት ነው። ትእዛዟ ከአንተ የራቀች እኮ አይደለችም፣ ቅርብ ናት። በዚህ ደረጃ እንደው በቃ ማድረግ የማልችለው ነው፣ ሰማይ ከምድር እንደሚርቀው ትእዛዙን ማድረግ ከኛ የራቀ ነውና ምንም ማድረግ አልችልም እንዳትል እንኳን ነው። ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ወጥቶ እርሷን የሚያመጣልን
ማን ነው እንዳትል፣ በሰማይ አይደለችም። ሰምተን እናደርጋት ዘንድ እንደው ስለ እኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል፣ ከባህሩ ማዶ አይደለችም። ነገር ግን ታደርገው ዘንድ ቃሉ ይኸው በአፍህና በልብህ ውስጥ ለአንተ እጅግ ቅርብ ነው። ተመልከት ይላል። ዛሬ በፊትህ ሕይወትንና መልካምነትን ሞትንና ክፋትን አኑሬአለሁ ዛሬ በፊትህ። ስለዚህ በሕይወትም እንድትኖር እንድትበዛም አምላክ እግዚአብሔር ልትወርሳት በምትገባበት ምድር እንዲባርክህ አምላክህን እግዚአብሔርን ትወድ ዘንድ በመንገዱም ትሄድ ዘንድ ትእዛዙን፣ ስርዓቱን፣ ፍርዱን ትጠብቅ ዘንድ ዛሬ እኔ አዝሃለሁ። እንዲህ እንድታደርግ አዝሃለሁ። ስለዚህ ከአንተ የሚጠበቃል ሁሉ ነገር እንዲመጣብህ። ካልሆነስ ልብህ ግን ቢስት አንተም ባትሰማ ብትታለልም ለሌሎችም አማልክት ብትሰግድ ብታመልካቸውም ፈጽማችሁ እንድጠፉ እኔ ዛሬ እነግራችኋለሁ። ዮርዳኖስን ተሻግረህ ትወርሳት ዘንድ በምትገባባት ምድር ዘመናችሁን አታስረዝሙ። ስለዚህማ ነው በፊታችሁ እነሆ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። እንግዲህማ አንተና ዘርህ በሕይወት ትኖሩ ዘንድ ምን አድርግ? ሕይወትን ምረጥ። በሕይወት ለመኖር ሕይወትን መምረጥ ይጠይቃል። በሕይወት ለመኖር ሕይወትን መምረጥ በቃ ሕይወትን ምረጥ ተባልከ መምረጥ ይችላል ማለት ነው ሰው። ስለ ነፃ ፈቃድ አለው፣ ነፃ ምርጫ አለው። ነፃ ፈቃድ ነፃ ምርጫ ነው። ስለ ግልጽ እንዲሰጣቸው በማለላቸው በምድሪቱ ትቀመጥ ዘንድ እርሱ ሕይወትህ የዘመንህም ርዝመት ነውና አምላክህን እግዚአብሔርን ትወደው ትጠባበቀውም ቃሉንም ትሰማ ዘንድ ምረጥ ነው የሚለው። ምረጥ፣ ነፃ ምርጫ፣ ነፃ ፈቃድ። ክርስትና እንዴት በዓለት ላይ የቆመ እንደሆነ ተመልከቱ። ክርስትና ምን ያህል በዓለት ላይ የቆመ እንደሆነ እና ከዚህ አንጻር ልንመለከተው ይገባል። እናንተ ሰዎች በቃ ስለ ነፃ ፈቃድ ጠቅላላው ትምህርት ሁሉ ግልጽ መሰለኝ አይደል? ቢኒ በጣም ግልጽ ነው። ቃለ ሕይወት ያሰማልን። ሌላ ትንሽ ብትዳሰስልን የምንፈልገው ነገር ነበረ። ዛሬ የሆነ ሩም ሰምቼ ስለ ሰሚ ፔላጂያንስ ኢቨን ቅድም የጠቀስከውን ጆን ካሲያንን ሁሉ ወደ ሰሚ ፔላጂያንስ የሚወዱ ሰዎች አሉ። አሁን እኛ እግዚአብሔር መጀመሪያ አዳምን እንኳን ሲጠራው ጠሪው ራሱ እግዚአብሔር ቢሆንም አዳም የተደበቀበት የት ቦታ እንዳለ ያውቃል። ግን የአዳምን ሪስፖንድ ፈልጓል። አብርሃምንም ሲጠራው የአዳምን ሪስፖንድ ፈልጓል። አሁን ደግሞ ብዙ ጊዜ የሚወራው ሊዲያን ነው። እንግዲህ በእኛ ቤተክርስቲያን አስተምሮት ሊዲያን መጀመሪያ አስተማሪ አዘጋጅቶለታል ጳውሎስ፣ ሁለተኛ የእግዚአብሔርን ቃል አዘጋጅቶለታል። የአስተማሪ የእግዚአብሔርን ቃል ሲነግራት እሷ ደግሞ ሰምታለች፣ ፈቅዳለች። በእሷ ልቦና ውስጥ ደግሞ መንፈስ ቅዱስ ገልጾላታል። ይሄንን ስናስረዳ ልጆች ሲያስረዱ ነው። እኔ እንኳን ያው ስራ ሆኜ ስሰማ ነበርና ይሄ የሰሚ ፔላጂያንስ አስተሳሰብ ነው የሚል ስላለ ነገ ወይም ስትገባ እችን ነካ ብታረጋት ለማለት ነው። ይሄድበታለሁ። ምንም ሴሚ ፔላጂያን ማለት ራሳቸው በተለይ እነዚህ የሪፎርምዶቹ ምናምን በቃ እነዚህ ጸጋ ብቻ ብለው የመጡ ሰዎች ፕሮቴስታንቶቹ ራሳቸው የሚለጥፉት ታረጋ ነው። ዮሐንስ ካሲያንን ቤተክርስቲያን አይደለችም ሴሚ ፔላጂያን ያለችው እነሱ ናቸው። እና ታዲያ የማንም አሁን ጎረምሳ ተነስቶ 16ኛው ክፍለ ዘመን ላይ የተነሳ ጎረምሳ ልል ነው በእውነት እኔ አንዳንዴ በጣም የሚያስገርመኝ ቅዱሳን አባቶቻችንን እየተነሳ ሴሚ ፔላጂያን እያለ ቢጠራ ጥፋ ከዚህ ነው የምንለው። የኦርቶዶክስ ቤተክርስቲያንም የካቶሊክ ቤተክርስቲያንም በኦርቶዶክስ ቤተክርስቲያንም በካቶሊክ ቤተክርስቲያንም ዘንድ ዮሐንስ ካሲያን እንደ ቅዱስ ነው የሚታየው። ቅዱስ አባት ነው ጆን ካሲያን ማለት ነው። እና እነሱ ናቸው የሚለጥፉት ታርጋ። ማን ናቸውና ማን መዛኛ አድርጓቸው? ኢማጂን በእነሱ ጭንቅላት መዝነውት ዮሐንስ ካሲያንን ሴሚ ፔላጂያን ብለው ሊለጥፉ ይችላሉ። አክቹዋሊ ሴሚ ፔላጂያን ምናምን የሚለው ሌብሊንግ እንደዚህ አይነት መለጠፍ ምናምን አለ። በእርግጥ በካቶሊካውያን ዘንድም በኋላ በዚህ የፕሮቴስታንቲዝሙ ሲነሳ ምናምን ነገር ከእሱ ጋር ተያይዞ አንዳንድ
ሲነሱ የነበሩ እንትኖች ነበሩ፣ አንዳንድ እሳቤዎች ማለት ነው። እዚህ ከነፃ ፈቃድ ጋር በተያያዘ የሰውን ነፃ ፈቃድ እንዴት አድርገን ነው ሚን እንትን የምንለው ከነፃ ፈቃድ አንጻር የእግዚአብሔር ሉዓላዊነት አለ፣ የሰው ደግሞ ነፃ ፈቃድ አለ። ይህንን ነገር እንዴት ነው አመቻችተን ወይም ደግሞ አቻችለን ልናይ የምንችለው ምናምን የሚሉ ጉዳይ ላይ የተለያዩ ቲዎሪዎች ሲወጡ እናያለን። እና በዚህ በተለይ በካቶሊካውያን ዘንድ ሞሌኒዝም የሚባል ነገር ተነስቶ ነበር። አሁን ላይ ዊሊያም ሌን ክሬግ በጣም እንትን የሚሉት ማለት ነው። እና እሱ ሲነሳ እነዚህ ቶሚስቶቹ ተነስተው እዛው በካቶሊካውያን ዘንድ አይ እናንተ ሴሚ ፔላጂያኒዝም ነው ብለው ራሳቸውን ደግሞ ሲከሷቸው እርስ በርስ ራሱን የቻለ ጭቅጭቅ ነበረው በቶሚዝሙ እና በሞሌኒዝሙ መካከል። የሞሌኒዝሙ በጄሲቶች ምናምን ነበረ ዴቨሎፕ የተደረገው ሞሊና በተባለ ሰው ማለት ነው። ለዛ ነው ሞሌኒዝም የሚባለው። እና በዛኛው ሳይድ እነዚህኞቹ ነፃ ፈቃድ ላይ ትኩረት ሰጥተው ያንን ስትረስ አድርገው ይናገራሉ። እነዚህ ደግሞ ቶሚስቶቹ ደግሞ የእግዚአብሔር ሉዓላዊነት ላይ ሙር ኢንፋሲስ ሰጥተው ይናገራሉ። ኤኒዌይስ ግን የካቶሊክ ቤተክርስቲያኒቱ ነፃ ፈቃድን ስለምትቀበል የእግዚአብሔርን ጸጋ ደግሞ ስራውን ትቀበላለች። ስለዚህ ሁለቱንም በአስተምህሩ በዶግማ ደረጃ አንደኛውን ተቀበለ አንደኛውን ያወገዘች አይደለችም። ግን አንደኛውን ግን መናፍቅ ብሎ ግን እንዳይጠራ ስትናገር እናያለን ማለት ነው በኋላ ላይ የሮም ቤተክርስቲያን። ስለዛ እሱን ያዝ አድርገ ነው እንደዚህ አይነት የሴሚ ፔላጂያን የሚለው ሌብሊንግ አለ ለማለት ያነሳሁት። እና ግን እነሱ ስላላሉ አይደለም። አሁን የሆኑ ፕሮቴስታንቶች ተነስተው ሴሚ ፔላጂያን አላሉ ሁኬርስ እንደዚህ የሚባል ነገር የለም። በቤተክርስቲያን ታሪክ ውስጥ ሴሚ ፔላጂያን ነው እንደዚህ ብሎ ያመነ ሰው በቃ ሴሚ ፔላጂያን የሚባለው ተብሎ የተወገዘበት እኮ ምንም ነገር እኮ የለም በቤተክርስቲያናችን ታሪክ ውስጥ ማለት ነው። ስለዛ ግድ አይሰጠንም ነው የእነሱ ሌብሊንግ። ከዛ አንጻር ነው። እሺ አመሰግናለሁ። በጣም ደክሟል፣ ውሃም የሚያስጠማ ነው አንዳንዱ ክርክር። ለማንኛውም ሌላ ቀን ጠይቃለሁ። መልካም ጊዜ። ሌላ ጊዜ ድንገት ገብቼ ብዙ ሰዓት ቆየሁኝ። እግዚአብሔር ይስጥልን፣ ተባረክ። አሜን። ይገርም አድርገህ ነው የገለጽክልን።